ሻይ አይገባበዙም ምናምን ይሆናል። እናንተ ጋር ግን በመድኃኒትና በድግምት ነው የሚከታከቱት አልኩ። ኦኬ ሲጠላሉ ማለት ነው፣ ሲጠፋፉ እርስ በርስ። አይ ካልክ ደግሞ የኦዲዮ ቅጆች ሁሉ አሉ አይደል? ኤክስፖዝ የተደረጉ በጳጳስ ደረጃ እነሱን ማውጣት እንችላለን። ይኸው ኖ ይላል ስለሚፈራያቸው እሱን ማውጣት ይቻላል። በመጽሐፍ ቅዱስ ነው ያልኩህ እኮ። እሺ አትግባ። ስለዚህ አሁን እኔ ለደሜ የምመክር ምን መሰለህ? አሁን ደሜ የእውነትን ቃል ወደ ከተቀበልክ በኋላ ዕብራውያን 10 ላይ እንደሚለው ከዛ በኋላ የእውነትን ቃል ጥለህ ሄዳል። የተቀደስክበትን ቅዱሱን ደም ረግጠ ነው ሄድ ይቻላል። ቱሌት ከመሆኑ በፊት ማለት ነው። ኪዳንህን ያፈረስከውን ኪዳን ብታድስ ይሻላል። አለበለዚያ ፍጻሜ ጥፋት ነው የሚሆነው። እኛ የእግዚአብሔር ልጆች ነን። ጌታ ኢየሱስን ስለኛ ኃጢአት የሞተውን ሐዋርያ ቅዱስ ጳውሎስ እንዳለ በልባችን አምነን በአፋችን መስክረን የዳንን ሰዎች ነን። እኛ ማንቀበለው ሐዋርያት ያስተማሩት ኢየሱስ አስተምሮት ማንቀበለው ካለ አምጣ ብያለሁ። ልዩነት ሉተራንና ልዩነት ነግሬሃለሁ እኮ ሉተራንና እኛ አና ኤፍሬም ድኗል የምትልህ እኔ እሷ አድኛለሁ ምላ ለመሰለ ቅድም ብያለሁ። አና ጥምቀት ለድህነት ነው ትበል እንጂ ኤፍሬም በቃል በኩል ድህነት አላገኘም አትልም። እምነትን በቃል በኩል ተቀብሏል ትላለች። እኔ ደግሞ እሷ በቃል ብቻ በኩል ሳይሆን በሳክራመንቶቹም ስለምትል ነው ድህነትን ጥምቀት ለድህነት የምትለው እልሃለሁ። ሰው ልዩነት አለ የምትለው አንተ ነህ፣ ልዩነት እንዲኖር ስለምትፈልግ እንጂ መሰረታዊያን ላይ ስትመጣ የደህንነት የመዳን እውነት ላይ የመዳን እውቀት ላይ አንድ ነው ጠቅላላ ወንጌል አማኝ ማለት ነው። እሺ አሁንም ኤፍሬም ጥያቄና መልስ እናድርገው እንዴ? ይቻላል። ጥያቄና መልስ ይቻላል። ግን ጥያቄና መልስ እናድርገው። እሺ ጥያቄና መልስ እናድርገው። 5 ደቂቃ 5 ደቂቃ። እሺ እኔ ተጠያቂ አሁን አዋ እኔ አንተ አሁን አወራህ አሁን አወራህ። እሺ እጠይቃለሁ። ኤፍሬም 5 ደቂቃ አስቀምጥ። 5 ደቂቃ አስቀምጥ። እሺ 5 ደቂቃ ላስቀምጥልህ። ጠይቅ እንደፈለግህ አድርገህ። እሺ ኤፊ ድነት ሂደታዊ ነው ቅጽበታዊ ነው? ድነት ሂደታዊ ነው ስትል ምን ማለት ነው? አሁን ለምሳሌ አንዳንድ ሰዎች ምን ይላሉ መሰለህ? ቶሎ ነው የምመልስልኝ። ድነት የተፈጸመው በቅጽበታዊነት ነው ወይስ በሂደት ነው ድነት የሚፈጸመው? አሁን ቅጽበታዊ ነው ሲባል ሁለት አይነት የሚያስቀምጡ ሰዎች አሉ። ለምሳሌ ድነት ስንት ነው? ቆይ ድነት አንድ ነው አይደል? መዳን አንድ ነው። አንድ ነው። መዳን ቅጽበታዊ ነው ሂደታዊ ነው? እኔ ቅጽበታዊ ብዬ ነው ማምነው። ደምዬ ኦኬ ቅጽበታዊ ከሆነ ሳክራመንት ለአንተ ምንም አይደለም ማለት ነው? አይ ምንም አይደለም የሚለው የአንተ ትምህርት ነው። በነገራችን ላይ ሳክራመንትን ለመካፈል ሂደታዊነትን መቀበል እኛ ሰምተናቸዋል። የኔ ጥያቄ ይነግረዋል። አሁን እኔ ስጨርስ ይነግረዋል። አንድ ሰው ድነቱን ቅጽበታዊ የሚያደርገው ከሆነ ሳክራመንትን ያላካተተ ድነት ይሰጠኛል ማለት ነው። ለአንተ የጌታ እራት ወይም ደግሞ ቅዱስ ቁርባን ወይም ደግሞ ስጋው ደሙ የዘላለም ሕይወት ይሰጣል አይሰጥም? እኔ የዘላለም ሕይወት ስለተቀበልኩ የጌታን እራት ወስዳለሁ። የዘላለም ሕይወት በጌታ በማመን ተቀብያለሁ። መጽሐፍ ቅዱስ ግን የዘላለም ሕይወት እንዴት እንደሚሰጥ ልንገርህ። እሺ ሌላው ሁለተኛው ኢየሱስ ክርስቶስ በአንተ እንደሚሆንና አንተ በኢየሱስ ክርስቶስ እንደምትሆን በምን ነው ይህን የምታገኘው? በምን ነው የምታገኘው ይህንን? ያው ኢየሱስ ለሐዋርያቱ በጸለየው ጸሎት ተናግሯል። እሱ በማመኔ እንደሱ ሆኛለሁ። አምጣ ማስረጃ አምጣ። በማመኔ ኢየሱስ በእኔ ውስጥ አለ እኔ ደግሞ በኢየሱስ ውስጥ አለ የሚል የመጽሐፍ ቅዱስ ክፍል አምጣ። ቶሎ ላፕት ነው ፍጠን። እሺ ማቴዎስ ላይ ስንት ነበረ ኢየሱስ ወንጌል መጽሐፍ ላይ? ቆይ አንድ ጊዜ ላውጣውሽ። አንዴ እንትን 2:55 3 ደቂቃ እሰጥሃለሁ። እሺ 3 ደቂቃ እሰጥሃለሁ። እሺ አንድ ጊዜ ኢየሱስ ለደቀ መዛሙርቱ የጸለየውን ጸሎት አንድ ጊዜ ስልክ ቀደም እንዳልኩት ምንም እንትን አጠገቤ ላፕቶፕ ስልክ ስላለኝ ንገረኝ፣ ጥቅሱ ንገረኝ። በእምነት ኢየሱስ ክርስቶስ በእኔ ውስጥ አለ። ዮሐንስ 17 ና አንብብ። ዮሐንስ 17 ቁጥር ስንት? ከቁጥር ስንት ጀምሮ ታነባዋለህ መሰለህ? ለሐዋርያቱ ከጀመረው ጸሎት ትጀምራለህ እኮ። ቁጥሩን ንገረኛ።
እሺ ከመጀመሪያው ጀምራለሁ። ከቁጥር 6 ጀምራ ለዓለም አልፋት እኮ ነው። ከቁጥር 6 ብላለች። እሺ ከዓለም የሰጠኝ ሰዎች ስምህን ገለጥህላቸው፣ ያንተ የነበሩ ለእኔ ሰጣቸው፣ ቃልንም ጠብቀዋል። የሰጠኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣው በእውነት አወቁ። አንተም ላከኝ አመኑ። እኔ ስለ እነዚህ እለምንሃለሁ። ስለ ዓለም ምን አሉ? ደግማ አንብበው። ምን አሉ እነሱ ይላል። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ምኑን? ቃሉን ተቀበሉት። አለምንም ስለሰጠኝ እንጂ ስለሰጠኸኝ እንጂ ያንተ ናቸውና የእኔም ሁሉ ያንተ ነውና ያንተም የእኔ ነው፣ እኔም ስለ እነሱ ከብሬአለሁ ይላል። ቀጥል። ጥሩ ቀጥል። ደቂቃ 3 ደቂቃ ነው ያለኝ ብራዘር፣ እንዳረስ 3 ደቂቃ ሰጣል። ከብሬአለሁና ኦኬ፣ እኔ ስለ እነዚህ ለምን ኦኬ ከብሬአለሁና ይልና ከዚህም በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነሱ ጋር በዓለም ሳለሁ የሰጠኝን በስምህ እኔ እጠብቃቸው ነበር፣ ጠብቃቸውማል። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነሱ ማንም አልጠፋም። የለም እኮ ፍዬ አለ። ቀጥል። እንዴ እኔ ማራቀው ነገር አላወራሁም። የፈለገው ቁጥር 20 ነው። ቆይ አንቺ እንደዚሁ ይቀጥል። ቁጥር 20 ላይ ልግባለሽ። ነው ከዚሁ ቀጥል፣ ችግር የለውም። ቁጥር ስንት ላይ ነው ያለው? 14 እኔ ቃልን ሰጥቻለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አለምንም። እኔ ከዓለም እንዳይደለው ከዓለም አይደሉም፣ በእውነት ቀድሳቸው፣ ቃልህ እውነት ነው። አሜን። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። የኔ ጌታ ኢየሱስ ክብር ምስጋና ላንተ ይሁን። አንዳንድ ጴንጤነት ይመጣባል። እሺ ጎይድ መጽሐፍ ሁሉም ቁጥር 20 ላይ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንህም። ወንደርፉል ስለኛም ነው አይደል? ስለኛ ለነሱ ስለ ደቀ መዛሙርቱ ብቻ አይደለም አለና በእኔ ስለሚያምኑ ጭምር ነው አለ። ቆይ ቀጥለው መልሱን አመጣልሃለሁ። ድገመውና ቀጥል። እሺ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንህም። ቀጣይ አማኙ ስላሉ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እርሱ ደግሞ በእኛ እንደሆኑ የሆኑ ዘንድ እለምናለሁ። በእኛ የሆኑ ዘንድ አልሆኑም እኮ አልሆኑም። እኔ በአንተ እንዳለው አንተ በእኔ እነሱም በእኛ አለቀ እንዲሆኑ ዘንድ አልሆኑም። አለቀ። አሁን 3 ደቂቃ በእምነት ይሄ ነው መልስ እንዴ በእምነት ነው በሱ ምን ሆነ አላችሁ? ወንድሞቼና እህቶቼ ስሙኝ፣ እዚህ ጋር ያላችሁ ኦርቶዶክሳውያን እኛ ቅዱስ ቁርባን ስንካፈል እሺ የትኛውን የጌታ ቃል እንደምንቀበል ታውቃላችሁ? እኔ ምን ብዬው ነበር? በቃ እኔ በአንተ አንተ በእኔ እነሱ በእኛ እንዲሆኑ ከእምነት የተነሳ ጋራ 3 ደቂቃ አስቀምጥ። ይኸውላችሁ እኛ 3 ደቂቃ ልጨምር። አሁን በቃ አሁን 3 ደቂቃ ላስጨምር። 3 ደቂቃ ላስጨምር። ቆይ እሺ ይኸውላችሁ እንደዚህ ይላል። ስሙኝ 3 ደቂቃ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳለሁ። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል። ይሄ ነው መልሱ። ስጋውን መብላት ደሙን መጠጣት በእርሱ እንድትኖር ያደርጋል። እርሱ ደግሞ አንተ ደግሞ በማን እንድትኖር ይሆናል? በእርሱ አይታል። በእኔ ይኖር የሚበላኝ ደግሞ ከእኔ የተነሳ ምን የሚለኝ የሚያምነኝ ነው እንደሚለው አይደለም። ምን የሚለኝ የሚበላኝ ምን የሚበላ
ቅዱስ ቁርባኑን፣ ቅዱስ ስጋውን፣ ቅዱስ ደሙን ምን የሚል የሚበላ የዘላለም ሕይወት አለው ይላል። እሺ ኤፍሬም ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። የዘላለም ሕይወት ያገኘው በምንድን ነው? መልስልኝ። ኢየሱስን በማመን ስጋውን መብላትና ደሙን መጠጣት የዘላለም ሕይወት ያሰጣል። ታምናለህ? ስጋዬን መብላት ደሜን መጠጣት ማለት በኢየሱስ ማመን ወደ ኢየሱስ መምጣት ማለት ነው። አምጣ ማስረጃ። የትኛው መጽሐፍ? እዚሁ ላይ ሌላ ምዕራፍ እንዳ ፖዝ ላድርግልህ። ቆይ ደቂቃን ፖዝ ላድርግ። ማስረጃ ብለኸኛል። ቆይ ማስረጃ ፖዝ ላድርገው። ቆይ ደቂቃን ፖዝ ላድርግልህ። ቆይ አንድ ከ50 ቆይ ኖ አንድ ከ50 አይደለም፣ 3 እሰጥሃለሁ። ድጋሚ 3 እሰጥሃለሁ። ሶስት እሰጥሃለሁ። ጌታ ይመስገን። አሁን ዮሐንስ ሌላ ቦታ ክፍል አልሄድም። ራሴ የጠቀስከው ቦታ ላይ ነው አሁን የማመጣው። ዮሐንስ 3 አይደለም ያለው? ዮሐንስ 6 ማለቴ ነው። ዮሐንስ 6ን ከስንት ጀምሮ ታነብልኛለህ መሰለህ? ከ10 በአዲሱ መደበኛ ትርጉም መጽሐፍ ቅዱስ አግኝቻለሁ እኔ አጠገቤ ላይ። በአዲሱ መደበኛ ትርጉም ላንብበው እና ትከታተለኛለህ አንተ ማለት ነው። ዮሐንስ 6 እሺ፣ ዮሐንስ 6 ከስንት ጀምሮ ላንብበው እንዳላሳለቻችሁ። ከስንት ጀምሮ ታነብልኛለህ መሰለህ? ከ25 ጀምሮ አንብብልኝ ፕሊዝ። ከ25 ጀምሮ አንተ አይደለም የምታነበው። ቆይ ደሜ አንተ ሚውት አድርግና አንተ ደቂቃ ሚውት አድርግልሃለሁ። ሌላ ወንጌላዊ ገስት ላይ ያለ መጽሐፍ ቅዱስ የሚያነብ ሰው አለ? ችግር የለውም። ቆይ አንብበል እንዴ አስቆምሃለሁ። ዮሐንስ 6 ከ25 ጀምሮ ኦኬ፣ ከ25 ጀምሮ በጌታ ሰላም ላንብብላችሁ። እንደዚህ ይላል። በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር አዲሱ መደበኛ ትርጉም ልቀይረው። ችግር የለውም። እሺ እኔ ላንብበው። ችግር የለውም። ተሙዬ እኔ ላንብበው። አንተ ቆይ አንድ ጊዜ ላንብበው። ደሙዬ ተከታተል። ደሙዬ ከ25 ጀምሮ ላንብብ። በባህሩ ማዶ ባገኙትም ጊዜ ረቢ መቼ ወደዚህ መጣህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክትን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማተቡን በስሩ ላይ አትሟልና። ከዛ እነሱ እንደዚህ ያሉ፣ አሁን በጥንቃቄ ስሙ። እነርሱም ታዲያ የእግዚአብሔርን ሥራ ለመስራት ምን ማድረግ አለብን አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ሥራ ነው ሲል መለሰላቸው። ስለዚህ እንዲህ ብለው ጠየቁት፣ አይተን እንድናምን ምን ታምራትን ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛ እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። የእግዚአብሔር እንጀራ እሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። ከዛ እነሱ እንደዚህ አለው። እነርሱ አሁን ምግቡን ልብ በሉ። አሁን እዚህ ጋር ዋናው ቁም ነገር ያለው እዚህ ነው። እነሱም ጌታ እንግዲያውስ ይህን እንጀራ ሁልጊዜ ስጠን አሉት ይላል። ይህን እንጀራ ሁልጊዜ ስጠን አሉት። አሁን እንጀራው ሊመጣ ነው ማለት ነው። ኢየሱስም እንዲህ አላቸው፣ እሺ የሕይወት እንጀራ እኔ ነኝ። አሁን እንጀራው ተገኘ። ኦኬ፣ የሕይወት እንጀራ እኔ ነኝ። አሁን እንጀራው እንዴት እንደሚበላና እንደሚጠጣ ስሙ። የሕይወት እንጀራ እኔ ነኝ አለና፣ ሃሌሉያ፣ ወደ እኔ የሚመጣ አለ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም አለ። ሃሌሉያ። ወደ ኢየሱስ መምጣት ቆይ የሕይወት እንጀራ እኔ ነኝ አለ። የሕይወት እንጀራው ተገኘ። ወደ እኔ የሚመጣ ከቶ አይራብም። እንዴት እንደምትበሉት እየተናገረ ነው። ወደ እሱ ስትመጡ አትራቡም። እሺ፣ በእኔ የሚያምን ፈጽሞ አይጠማም። መብላትና መጠጣት ማለት ይሄ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ ኢየሱስ። አሜን፣ ሃሌሉያ። እውነት ነው። ስጋውን የሚበላ ደሙን የሚጠጣ የዘላለም ሕይወት አለው። ስጋውን መብላትና ደሙን መጠጣት እንዴት ነው? ስጋውን መብላትና መጠጣት ማለት ወደ እሱ መምጣትና በእሱ ማመን ማለት ነው። ሃሌሉያ፣ አሜን። አሁን 3 ደቂቃ እንሰጣለሁ።
ጥያቄ ትቀጥላለህ። 3 ደቂቃ እሺ፣ እዚህ ጋር ሰጥቻለሁ። ደቂቃ ቀጥል። ቁጥር 27 ላይ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና አለ። እዚህ ጋር ሁለት አይነት እንጀራ ነግሯቸዋል አልነገራቸውም? ሁለት አይነት እንጀራ ነግሯቸዋል አልነገራቸውም? ሁለት አይነት እንጀራ በብሉይ ኪዳን ስለነበረው ነገራቸውና በአዲስ ኪዳን ደግሞ የአዲስ ኪዳኑ ሲነግራቸው ነው። የብሉይ ኪዳኑ ሲነግራቸው ነው ያጉረመረሙት። ስለ ብሉኝ ነው እንጂ ያለው የአዲስ ኪዳኑን እሱን ሲነግራቸው ያጉረመረሙት ስለ አዲሱ ኪዳኑ ስለ ራሱ ሲያወራ ነው። አዳምጥ፣ አሁን አዳምጥ፣ ታይሜን አትግደል። ያጉረመረሙት የአዲስ ኪዳኑን ሲነግራቸው ነው፣ የብሉይ ኪዳኑን ሲነግራቸው ነው ያጉረመረሙት። የአዲስ ኪዳኑን ብሉኝ ሲል ነው እኮ ያጉረመረሙት። ቆይ ብሉኝ ሲል ማለት ነው። ብሉኝ ካለ ለምን አጉረመረሙ? ጠን ይችላል። ይህ አስጨናቂ ንግግር ነው አሉ። አዳምጠኝ። ይኸው እዚህ ጋር ቁጥር 5 ላይ በባህር ማዶ ላይ መምህር ወደዚህ መቼ መጣ አሉት። ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው። ይሄ የበሉት እንጀራና የጠገቡት እንጀራ ኢየሱስ ሰጥቷቸዋል አልሰጣቸውም? አጭር መልስ እኮ አሳውን ቀይሮ ሰጥቷቸዋል። ስለ አሳው ስለ እንጀራው እኮ ነው የሚያወራው እዚህ ጋር። ሰጥቷቸዋል አለም። የፈለጉት ለዚህ 5000 ስለበሉት ማለት ስለጠገቡት ነው የሚያወራው። የፈለጉት ለዚህ እንጀራ ነበር አለም የፈለጉት አይደል? በልተው ጠግበው ስለነበረ በታምራት አብቷቸው ስለነበረ ፈልገው ሄዱ። ቁጥር 42 ላይ እንደዚህ ይላል፣ አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል? ኢየሱስ መለሰላቸው፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበ በቀር ወደ እኔ ሊመጣ የሚችል የለም፣ እስከ መጨረሻ በመጨረሻም ቀን አስነሳዋለሁ አለ። ከዛስ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና አብን ያየ እዚህ ጋር ማለት ነው። ይሄኛውን እንጀራ ሲነግራቸው አጉረምርሟል አላጉረመረሙም? እውነተኛውን እንጀራ ሲነግራቸው እኮ እንጀራ እኔ ነኝ ሲላቸው አጉረመረሙ። እውነተኛ እንጀራ እኔ ነኝ ሲል አጉረመረሙ። ብዙዎቹ ደቀ መዛሙርቶች ክደውታል አልካዱትም? ከተከተሉት ውስጥ ብዙዎቹ ተመለሱ ይላል ወደኋላ። መጀመሪያ የበሉት እንጀራ ኢየሱስን እንዲከተሉ አድርጓቸዋል አላደርጋቸውም? እንዲፈልጉት አደረጋቸው መጀመሪያ የበሉት እንጀራ። ስለዚህ የመጀመሪያው እንጀራና ሁለተኛው እንጀራ ይለያል አይለይም? እንዴ የመጀመሪያው አሳና እንጀራ የሚበላ በአፍ የሚገባ ነው። እሱማ ይለያል አይለይም? ይለያል። ይሄ እንጀራ ሰማይና ምድርን የሚያስገባ የዘላለም ሕይወት የሚሰጥ እንጀራ ነው። እንጀራ አይደለም። ይሄ እንጀራ ከሰማይ የወረደው እንጀራ የሚያሰጥ ነው። ኢየሱስ እኮ ነው ከሰማይ የወረደው እንጀራ እኔ ነኝ እኮ አለ። ስለዚህ አልመለስክልኝ መልሱን ብራዘርዬ፣ አዝናለሁ። ስለዚህ አዝናለሁ። ኢየሱስ እኮ ነው እንጀራው እኔ ነኝ እኮ አለ። ያኛው እንጀራ ያልበላችሁ ብለህ ታመጣልኛለህ? ጨርሻለሁ። በቃ አንተ የሱቅ እንጀራውን በልቶ የዘላለም ሕይወት ይወረሳል ነው የምትለው? ጨርሻለሁ። ጠይቀኛው ነበር የምፈልገው ከመጽሐፍ ቅዱስ የምጠይቀኝ ከመጽሐፍ ቅዱስ ነው። 5 ደቂቃ በአጭር መልስልህ። 5 ደቂቃ እሺ። ከመጽሐፍ ቅዱስ ደምዬ በአንተ ፍቃድ ላክብድልህ ወይስ ቀለል አድርግ? እንትን አለው አከባብደው። ሪሊ እውነት ነው። ከመጽሐፍ ቅዱስ አንተ እኔ ከመጽሐፍ ቅዱስ እኔ አሁን የጠየቁ ከመጽሐፍ ቅዱስ ነው አይደል? እንደው ከአባቶች ከስኮላሮች ምንም የጠየቁ ነገር ጀርናት አልልም፣ ድርሳናት አልልም፣ ምንም አለ ከመጽሐፍ ቅዱስ አንድ ማለት ከመጽሐፍ ቅዱስ አምጣና እኔ ያልዳንኩበትን ቶሎ በል ፍጠን። ችግር የለም እንደዛ ነው ማድረግ። እሺ ስለዚህ ደቂቃ ላስቀምጥና እንደዛ ላርግሽ። ደቂቃ ላስቀምጥ አንተ ላይ ላስቀምጠው ደቂቃዬን ማለት ነው። እሺ ጥያቄ 1 ደሜ የጌታን እራት ለኃጢአት ስርየት ነው? ኦኬ የጌታ እራት ለኃጢአት ስርየት ነው። አንድ ሰው የኃጢአት ስርየት አገኘ ማለት የዘላለም ሕይወት ተሰጠው ማለት ነው። ኦኬ ምንድን ነው የጠየቁ? የነገርኩህ ነው። የዘላለም ሕይወት አንድ ሰው የዘላለም ሕይወት የሚያገኘው የኃጢአት ስርየት ስላገኘ ነው። ምንድን ነው ያልኩህ? አልሰማኸኝም ማለት ነው። ያልኩህ የጌታ ቅዱስ ቁርባን ለኃጢአት ስርየት ነው ወይ ነው ያልኩህ እኮ። ቅዱስ ቁርባን ለኃጢአት ስርየት ነው እኮ የመለስኩልህ ነው። አንድ ሰው የኃጢአት ስርየትን አገኘ ማለት ጥያቄ ቅዱስ ቁርባን ለኃጢአት ስርየት ነው ወይ ነው ያልኩት። አዎ ባጭሩ ለኃጢአት ስርየት ነው። እሺ ስለዚህ ኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ከመሰጠቱ በፊት ቄሱ ምን ይላሉ?
ቅዱስ ቁርባን ልትወስዱ ከመምጣታችሁ በፊት ንጹህ ያልሆነ ወደዚህ አይቅረብ ይላሉ። ኦኬ፣ በከባድ ማስጠንቀቂያ ነው የሚናገሩት። ንጹህ ያልሆነ ሰው ወደዚህ እንዳይመጣ ይላሉ። ልክ ናቸው፣ መጽሐፍ ቅዱሳዊ ነው። መጀመሪያ ምን ያለው ሰው ነው ይሄ ሰው? ጥያቄን ስማ። መጀመሪያ ድነዋል አልዳንም? ጥያቄን ስማ እኮ አሁን አንተ መጽሐፍ ቅዱስ ላይ ነው የምጠይቀኝ እና መጽሐፍ ቅዱስ ላይ እያልኩ እኮ ነው ብራዘር። መጽሐፍ ቅዱስ ላይ መች ወጣ? ከመጽሐፍ ቅዱስ አልወጣውም። መጽሐፍ ቅዱስ ላይ ና፣ ከመጽሐፍ ቅዱስ አልወጣውም። እሺ ስማኝ፣ አሁን ስማኝ። ኦኬ፣ ለኃጢአት ስርየት ነው ብለሃል። እሺ፣ ቄሱ ደግሞ ቅዱስ ቁርባን ከመስጠታቸው በፊት ቄሱ ደግሞ ቅዱስ ቁርባን ከመስጠቱ በፊት የሚል እዚህ መጽሐፍ ቅዱስ ላይ አለ። ልክ ነው እኮ በመጽሐፍ ቅዱስ አወራለሁ ብለኛል። ስለዚህ ገብተህ ቀኖና ማውራት አችልም። ምን መሳቀቅ አይጠበቅብህም። ቀኖና ላይ አውራ። እንደማያሰጥና እንደሚሰጥ እነግርሃለሁ። እሺ ልመልስልህ እንደሚያሰጥ እሺ ልመልስልህ። እግዚአብሔር ይመስገን ዛሬ ወንጌልን በነፃነት ሰብኬያለሁ። ይኸውላችሁ የኔ ጥያቄ ነው። እንደሚያሰጥ የኔ ጥያቄ እኮ ነው። ልንገርህ፣ ቅዱስ ቁርባን የኔ ጥያቄ ሰዓት ነው። ጥያቄን ስማ እንዴ። የኔ ጥያቄ ሰዓት እኮ ነው። ቅዱስ ቁርባን ለኃጢአት ስርየት ነው አልክ። ስለዚህ አሁን እናንተ ቅዱስ ቁርባንን የምትወስዱበትን ስርዓት አነሳው። ቅዱስ ቁርባን ስትወስዱ በቤተክርስቲያናችሁ ካህኑ አንተ እኔ የምጠይቀኝ ጥያቄ ከመጽሐፍ ቀኖና ውስጥ ስለዚህ ደሜ እያለን ያለው ቅዱስ ቁርባን የምንወስደው በቤተ ክርስቲያን ከመጽሐፍ ቅዱስ አይደለም እያለን የመጽሐፍ ቅዱሳዊ አይደለም ብለዋል። ከፈለግ 2 ደቂቃ ነው ማቆም ትችላለህ። ስለዚህ የቤተ ክርስቲያናችሁ የቅዱስ ቁርባን አወሳሰድ መጽሐፍ ቅዱሳዊ አይደለም ማለት ያለብን ልንገርህ፣ ማለት ያለብን ጥያቄ ልትሰጠኝ ነው እንዴ? ልንገርህ ማለት ያለብን ነው ደሜ አቤት ይኸውልህ ደሜ አቤት አንተ ቅዱስ ቁርባን የኃጢአት ስርየት ያሰጣል ብለሃል። አዎ ብያለሁ። ኦኬ እንደዛ ከሆነ መጽሐፍ ቅዱስ ላይ እንደዚህና እንደዚህ ይላል ነው እንጂ ማለት ያለብህ ስለዚህ ቤተክርስቲያን ደሜ ምን እያለ ነው? ቤተክርስቲያን የመጽሐፍ ቅዱስን ስርዓት የተከተለ የቅዱስ ቁርባን ስርዓት የላትም እያለ ነው። የቤተክርስቲያን ስርዓት አታምጣ። አረጋገጥከን እኮ የቤተክርስቲያን ስርዓት አታምጣ። መጽሐፍ ቅዱስ ላይ ቁጭ በል። ስለዚህ ቤተክርስቲያን የሚደረገው መጽሐፍ ቅዱስ አይደለም። አንተን አይመለከትም፣ እኛን ነው የሚመለከተን አማኞች። አንተ ይሄ አማኝ ነው እና በመጽሐፍ ቅዱስ ሞገስ። እሺ አንድ ጊዜ ሚት አድርግ በቃ ጥያቄ ምን ደሜ ምን ይላል? ያ ጥያቄ ጠየኩት። ያው ቁርባን ላይ ስለምናወራ ለኃጢአት ስርየት ነው ወይ? በነገራችን ላይ ሰዓት እያለቀ ችግር የለም ኧረ ምን ጠይቃለሁ። ለኃጢአት ስርየት ነው ስለው አለው በቤተ ክርስቲያናችሁ ካህኑ ላለው ቤተክርስቲያን እና ቅዱስ ቁርባን የሚሰጠው የት ነው? ስለ በቤተክርስቲያን ስርዓት አለ። ይህ የቤተክርስቲያን ስርዓት ነው። እኔ በቤተክርስቲያን ዛሬ መሞቴ ነው። አችልም አንተ አችልም። ይኸው በመጽሐፍ ሊጨምርልህ 3 ደቂቃ ሊጨምርልህ ጠይቀኝ። 3 ደቂቃ ካሞን 3 ደቂቃ በስርዓት ሳይሆን በመጽሐፍ ቅዱስ ሞግት። ልትገለኝ ነው ዛሬ ደሜ። ካሞን በመጽሐፍ ቅዱስ በመጽሐፍ ቅዱስ መስራቅ በመጽሐፍ ቅዱስ ሞግተኝ። ካሞን እየጠበቅኩ ነው። እሺ ሆዴ አመመኝ። እየጠበኩ ነው። 3 ደቂቃ ሰጣለሁ። አሁንም ጠይቀኝ። በመጽሐፍ ቅዱስ አለመዳኔ በመጽሐፍ ቅዱስ ጌታዎች ድረስ እሺ ላብራራው። አንተ ሚውት አድርገው ላብራራ። እሺ አታብራራም አንተ እኔ እናንተ ጨርሰን ደሜ እኔ እናንተ ጨርሰን እኔ ዛሬ ደሜ እውነት ጌታ ይባርክ። በጣም ቴራፒ ነው። በጣም ወይ አብራራ እንዴ ምን ሆነ ነው? እኔ ያንተ ሰዓት አይደለም። ያንተ ሰዓት
ለምን እንደው ታውቃለህ? እኔ ጠይቀኝ ያልኩህ በመጽሐፍ ቅዱስ ነው እንጂ በቤተክርስቲያን ስርዓት አይደለም። እና በመጽሐፍ ቅዱስ ጠይቀኝ። እኔ ምንም እንደዚህ አይነት አሁን እኮ ደሜ እኔ ያሳከኝ ራስ ላይ ምስክር ሆንኩ። ቤተክርስቲያኔ ከመጽሐፍ ቅዱስ ጋር የተጣላች ነች ብለህ እኮ ራስ ላይ ምስክር ሆንኩ። አላልኩም። እንደዛ እኮ ነው። እንዴት እንዳልክ ላስረዳ። ስማኝ ወይ ልመልስልህ። ስማኝ አንድ አዳምጠኝ፣ ልመልስልህ። ስማኝ ይኸውልህ። ኧረ ምን ትመልሳለህ? ደሜ የምትመልስ ከሆነ ጥያቄን ትመልሳለህ። ኖ የምትመልስ ከሆነ ጥያቄ ነው የምትመልሰው። ኖ ሌላ ነገር አትመልስ። ቆይ ሌላ ነገር አትመልስ። እንነጋገር። እኔ ምንድን ነው ያልኩህ? ኤፍሬም ባለ ጊዜ አቤት ከጠየቀኝ በመጽሐፍ ቅዱስ ነው የምትጠይቀኝ። እኔ ከመጽሐፍ ቅዱስ አልወጣብህም። ገድላት ድርሳናት ላይ አልገባም ብለኸኛል። ገባሁ እንዴ? ቴንኪው። ገድላት ድርሳናት ላይ አልገባህም። የቤተክርስቲያን ስርዓት ላይ አልገባህም አለ። ቆይ ምንድን ነው የምትለው? ቆይ አንዴ ሚት አድርገው። ቆይ አንዴ ሚት አታድርገው። ስማኝ ሚት ሳታደርግ ስማኝ። ቆይ ስማኝ። ዛሬ እኮ እኔ ታሪካዊ ነገር እኮ ነው ያደረገው። ደሜ ይኸውልህ ገድላትና ድርሳናት ላይ እንዳትሄድ አለ። እሺ አልኩኝ። ገድላትና ድርሳናት ላይ እንዳትሄድ አለኝ። አይ እኔ የትም አልሄድም፣ አይዞህ መጽሐፍ ቅዱስ ላይ ሆኜ ነው የማወራህ አልኩት። እና ቅዱስ ቁርባን የኃጢአት ስርየት ያሰጣል ወይ አልኩት። ያው ከብዙ ትግል በኋላ አዎ አለኝ። እሺ በእናንተ ቤተ ክርስቲያን ቅዱስ ቁርባን ሰዎች ሊወስዱ ሲሉ፣ ክርስቲያኖች ሊወስዱ ሲሉ ካህኑ የሚናገረው ነገር አለ ስለው መጽሐፍ ቅዱስ ምን ለማለት እንደፈለግ ለምን አጨርሰው? ምን ለማለት እንደፈለግ ጨርሰው። ችግር የለውም። ጥያቄውን ጨርሰው። ከዛ በኋላ እኔ ልስጥ ማብራሪያው። ጥያቄውን ጨርሰው እንዴ፣ ችግር የለውም። ደሜ ይኸውልህ መጽሐፍ ቅዱስ ያዝከው ሪትን ዶክመንት ነው እኮ እሱ እኮ ጨርሰው። አሁን እኮ አንተ ጨርሰው፣ ጥያቄን ጨርሰውና ከዛ በኋላ እኔ ይሄ ጥያቄ አግባብ ነው አግባብ አይደለም የሚለውን እመልስልሃለሁ። ጥያቄውን ጨርሰው። እሺ የእኔ ጥያቄ አሁንም ቅዱስ ቁርባን ለኃጢአት ስርየት ነው ብለኛል። እሺ ቅዱስ ቁርባን ለኃጢአት ስርየት ከሆነ ኦኬ፣ ሰዎች ሊቆርቡ ሲሉ በእናንተ ቤተክርስቲያን ሰዎች ሊቆርቡ ሲሉ ካህኑ የሚናገሩት ነገር አለ። እንግዲህ አንተም ቆርባሃል ብዬ አስባለሁ፣ በቅዳሴ ሰዓት ማለት ነው። ካህኑ የሚናገሩት ነገር አለ። ምንድነው ካህኑ የሚናገሩት? ሰፋ ያለ ነገር ቢሆንም ንጹሕ ያልሆነ ወደዚህ አይቅረብ ብለው ማስጠንቀቂያ ይሰጣሉ ካህኑ። እና ንጹሕ የሆነ ነው ወደዚህ መቅረብ ያለበት ብለው ይናገራሉ። ካህኑ እሱን ማለታቸው በቅዳሴ ላይ ትክክል አይደሉም አይደለም፣ ትክክል ናቸው። እንደ እግዚአብሔር ቃል ነው። ሐዋርያ ቅዱስ ጳውሎስ ያለው ነው፣ ትክክለኛ ነገር ነው ካህኑ የሚናገሩት። አሁን ይህንን ነው የጠየቅኩ የነበረው። ገና እኮ እንደዚህ ላሉ አይደሉ ወይ ስልህ አይሉ አጠይቀኝ አልክ። እንዴት ሰማኝ። አሁን ልመልስልህ። እኔ እናንተ ስለ ንጹህ ስላልሆነ ሰው ሳይሆን የምንጠያየቀው፣ ስለ ኃጢአተኛ ሰው ሳይሆን የምንጠያየቀው ስለ ቅዱስ ቁርባን የኃጢአት ስርየት ያሰጣል አያሰጥም የሚል ጥያቄ ነው የምንጠያየቀው እኮ። እሱን እኮ ነው የምጠይቀህ። አዳምጠኝ። አሁን አንተ ግን ገባህና ስለ 1% ኃጢአት ለፐርሰን አይደለም ያጠር ስለ 1% አልጠይኩም። ምንድነው እያልክ ያለው? ቅዱስ ያልሆነ ሰው ሁሉም ነው ቅዱስ ያልሆነ አላልኩም። አላልኩም። ሁሉም ኦርቶዶክሳውያን በቤተ ክርስቲያን ቅዱስ ቁርባን የሚወስዱትን ሁሉንም ነው የምለው። ሁሉም ቅዱስ ቁርባን የሚወስዱት ኦርቶዶክሳውያን ቅዱስ ቁርባን ከመውሰዳቸው በፊት ካህኑ የሚናገረው ነገር አለ። ካህኑ ምን ይናገራል? ንጹሕ ያልሆነ ወደዚህ አይቅረብ ይላል፣ ወደ ቅዱስ ቁርባኑ ማለት ነው። እሱን ያነሳሁት እኮ አይለይም፣ ለሁሉም ነው ይሄ። አዳምጠኝ። ንጹሕ ያልሆነ ማለት በእኛ ቤተክርስቲያን ውስጥ ለምሳሌ አልጠየኩም። ንጹሕ ያልሆነ ማለት ምን ማለት ነው ብያለሁ። ጥያቄ ምንድን ነው? ስለዚህ ንጹሕ ያልሆነ ብለህ መናገር የለብህማ። ጥያቄን ስማ። መጀመሪያ እኔ ጠይኩን ነው የምትመልስልኝ። ንጹሕ ያልሆነ ወደ ቆይ አንተ እኮ ምን መሰለህ ችግሩ ምን መሰለህ ደምዬ፣ ይህን ጥያቄ ሰምተዋል። እኔ ስጠይቀው እኔ ቲክቶክ ላይ 4 ዓመት ጠይቄ መልስ ያልተገኘለት ጥያቄ ነው። ስለዚህ ደሜ ዛሬ መልስልኛል። ወንደርፉል። ሌሎቻችሁ መምህራኖች ከደሜ የተማሩ እና ዛሬ ሲመልስ ከዚህ በኋላ ይህን ጥያቄ መልሻ አላነሳም።
አታቀሳስበኝ። ቀጥል። እሺ ቀጥል። እሺ አላቀሳሰርኩም። እሺ ስለዚህ ይህን ጥያቄ ስማኝ ደሜ፣ በጥንቃቄ ስማኝ። ስለዚህ ንጹሕ ያልሆነ ወደዚህ አይቅረብ ይላሉ ካህኑ። ስለዚህ ወደፊት ሄደው ቅዱስ ቁርባኑን የሚወስዱት ንጹሕ የሆኑ ሰዎች ናቸው ማለት ነው። ንጹሕ የሆኑ ሰዎች ናቸው። ንጹሕ ያልሆነ አይቅረብ ብለዋል። እንደውም ተያይዞም የሚናገሩት አሉ። ቄሱ እጃቸውን ይታጠባሉ፣ የፍርድ ቃል የሚናገሩት አለ። ትክክል ናቸው። ቄሱ በቅዳሴ ሰዓት የሚናገሩት አብስሉት ትክክል ነው። መጽሐፍ ቅዱሳዊ ነገር ነው የሚናገሩት። እሱን እንትን እያልኩ አይደለም። ሰው ደሜ ጥያቄ ምን መሰለህ፣ ጥምቀት ለኃጢአት ስርየት ነው ብለህ ካመንክ ካህኑ ደግሞ ስለ ቅዱስ ቁርባን የጠየቀኝ ቅዱስ ቁርባን ማለት ነው። ሶሪ ቅዱስ ቁርባን ማለት ነው። ቅዱስ ቁርባን ለኃጢአት ስርየት ነው ብለህ የምታመን ከሆነ ካህኑ ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ኦኬ። ስለዚህ ንጹሕ የሆነ ሰው ነው የሚወስደው ማለት ነው። ሐዋርያው ቅዱስ ጳውሎስም ሲናገር ሳይገባውና ሳይገባው የሚል አለ። ኦኬ። የሚወስድ ፍርድን ይበላል እያለ ማስጠንቀቂያ ይሰጣል ሐዋርያው ቅዱስ ጳውሎስ እና ቄሱም ያንን ነው እዛ ላይ የሆነ ነው የሚወስደው ይባላል። ስለዚህ ነስተ ነው የምትወስደው። ነስተ ከሆነ የምትወስደው ይህን ነው። ልብ ብለህ ስማ። ንጹሕ ሆነ ከሆነ የምትወስደው ከዛ በኋላ የነጻ ሰው ምንም ከኃጢአቱ የሚሰረይለት ኃጢአት የለም። ኦልሬዲ ኃጢአቱ ተሰርዋል። ንጹሕ ሆኖ ነው የቀረበው። ችግር የለውም። ይህንን ነው የምትመልስልኝ መጀመሪያ ማለት ነው። ግን አስተውለህ መልስ። ስትመልስልኝ አሁን የጠየኩ ደሜ ምን ያልኩ ነው መሰለህ? ንጹሕ ያልሆነ አይቅረብ ስላሉ ካህኑ የሚቀርበው ሰው ንጹሕ ሆኖ ነው ወይ የሚቀርበው? ንጹሕ ሳይሆን ነው ወይ የሚቀርበው? ንጹሕ ሆኖ ከቀረበ ምንድነው የሚሆነው መሰለህ? እኔ አርዝሜ ልጠይቅህ እንዳትሳሳት ማለት ነው። ንጹሕ ሆኖ ነው ብለህ የምትመልስ ከሆነ ኦኬ፣ ለኃጢአት ስርየት መሆኑ አብቅቷል ማለት ነው። ንጹሕ ሰው ነው ኦልሬዲ የወሰደው። አይ ንጹሕ አይደለም የምትለኝ ከሆነ ግን የካህኑን ማስጠንቀቂያ ችላ ብሎ ንጹሕ ሳይሆን በልቷል እና ፍርድን ይበላል ማለት ነው። ካህኑ እኔ ከደሙ ንጹሕ ነኝ ብለዋል። የእግዚአብሔርን እውነት ተናግረው እጃቸውን ታጥበዋል። ስለዚህ ሲበላ ፍርድን ይበላል ማለት ነው ጳውሎስ እንደሚናገረው። ስለዚህ ከሁለቱ የትኛውን ነው? ንጹሕ ሆኖ ነው የሚወስደው ከሆነ ለኃጢአት ስርየት ነው ማለት ቀልድ ነው ማለት ነው። እንደገና ደግሞ ንጹሕ አይደለም ካልክ ደግሞ ብዙ ደከም ገፍዬ እኔን ለማስረዳት ብዙ ደከም መልስሽ እኔን ለማስረዳት ኦኬ፣ እሺ፣ እኔን ለማስረዳት ብዙ ደከም። አንድ ግልጽ ነገር ላስቀምጥልህ። ሲጀመር የመጀመሪያ አሁን አንተ እየጠየቅኝ ያለው መጽሐፍ ቅዱሳዊ ጥያቄ አለመሆኑን እመንልኝ። መጀመሪያ እመንልኝ። መጽሐፍ ቅዱሳዊ የሆነ ጥያቄ የምጠይቀኝ አለ። ስለዚህ ቤተክርስቲያን የቁርባን ስርዓቷ ቤተክርስቲያን መጽሐፍ ቅዱስ አይደለም እያልክ እየመሰከርክ እኔ እናንተ ግን የተነጋገርነው በመጽሐፍ ቅዱስ ነው የምጠይቅህ ብለኸኛል እኮ። መጽሐፍ ቅዱስ አሁን መጽሐፍ ቅዱስ ላይ ነው ያለው። ይሄኛው ደግሞ አሁን የምትለው ደግሞ ገባ የስርዓት ጥያቄ ነው የምጠይቀኝ። ምን አይነት የስርዓት ጥያቄ? ንጹሕ ያልሆነ ወደዚህ ቅዱስ ቁርባን ምን አይበል አይቅረብ። ያ ማለት ምንድን ነው ብለህ ንጹሕ ማለት ምን ማለት ነው የሚለውን ዲፋይን ማድረግ ነው የሚጠበቅብን እኮ እኛ። ገባ? የሚጠበቅብን አንደኛ። ሁለተኛ የሚገባውና የማይገባው ሳይገባውና ሳይገባው ብሎ መጽሐፍ ቅዱስ ይነገራል። ቆሮንቶስ አለ እንዴ ጳውሎስ ሳይገባውና ሳይገባው ካለ ገብቶት የሚወስደው ያንን ቅዱስ ቁርባን ንጹሕ ሆኖ ነው ወይስ አይደለም? ገብቶት ከወሰደ ሳይገባው አንዴ ተረጋጋ። ሳይገባው ጥያቄውን መልስ እየጠበቅኩ ነው። ጥያቄን በጥያቄ የምመልስልህ ይህ ሰው ሳይገባውና ሳይገባው ብሎ ጳውሎስ አስቀመጠ። ሳይገባው የሚወስደውና ሳይገባው የሚወስደው ይሄ ሰው ንጹሕ ሆኖ ነው የሚወስደው ወይስ ንጹሕ ነው? ጥያቄን በጥያቄ እየመለስኩልህ ነው እኮ። ጥያቄ ከሆነ ልመልስ። መልስልኝ። ችግር የኔ ሰዓት ነው። ወንደርፉል። በቃ አየህ ጴንጤ መሆን እኮ ሰዓት እኮ የለም እኮ። በቃ ሰዓት እኮ ዘግተሃል። ሌላ ጥያቄ መጠየቅ ይችላል ነው ወይ? ሌላ ጥያቄ ትጠይቀኛለህ ነው። አሁን ግን ሳይገባውና ሳይገባው ስለዚህ ጥያቄን ጠየቀኝ ማለት ነው። እሺ አንተ የጠየኩህን ጥያቄ ለእኔ ዳይቨርት አደረከውና በቃ ራስህ ተወጧል። እኔ ልመልስ። በቃ ልመልስ። እኔ ተጠይቄያለሁ ልመልስ። እኔ ጴንጤ መሆኔ እኮ መገላገል እኮ ነው። ጴንጤ ሪስክ ፍሪ አገልግሎት እኮ ነው። ይኸውልህ
እኔ ልመልስ። እኔ በእኛ በጴንጤዎች ምን እናደርጋለን መሰለህ? የጌታን እራት ስንወስድ ጾም ጸሎት ይዘን ሳምንት ጾም ጸሎት አዋጅ ይነገራል። ሳምንት ጾም ጸሎት ይገባል። ሰው ንስሐ ይገባል። ቆይ እንዳትገባ አሁን እንዴ ጠይቀህም ሸሽተህ ሚውት አድርግና ስማ። አሁን ጥያቄ እየጠየኩህ ነው። እኔ እኮ ተጠይቄ ጨርሼ ድጋሚ እየጠየኩህ ነው በአንተ ተራ። ስለዚህ ንስሐ እንገባለን። ንስሐ ገብቶ ተዘጋጅቶ ይቀርባል። ከዛስ እንደገና ለጌታ እራት ሲቀርብ ራሱ ማለት ነው ሲቀርብ ኦኬ። አሁን የፔንቴኮስታሉን ልንገርህ፣ እንደውም ትራዲሽን የሙሉ ወንጌልን ልንገርህ። የጌታ እራትን ሊወስድ በሚቀርብ ሰዓት ሰው የጌታ እራት የሚመራው ሰው የሚመራው ዋናው መጋቢ ህዝቡ ራሱን እንዲፈትሽ ንስሐ እንዲገባ ትእዛዝ ይሰጣል። የጌታን እራት ከመውሰዱ በፊት ቆይ እንዳትገባ ንስሐ ይገባል። ንስሐ ይገባል። በደንብ ስሙኝ እሺ፣ በደንብ ስሙ። ብዙ ጊዜ ነው የምናገረው ይሄንን፣ በደንብ ስሙኝ። ንስሐ ይገባል፣ ራሱን ይፈትሻል፣ ራሱን ይመረምራል። ኦኬ። የሚወቀስበት ነገር ካለ የጌታን እራት አይወስድም። የሚወቀስበት ነገር ካለ አይወስድም። ኦኬ። ግደም ቆይ እንትን አትበል፣ መጨረሻ ላይ እንትን ትላለህ። በእኔ መልስ ትሸልላለህ። አንተ መልስ አይኖርም። በእኔ ሃይማኖት ለሙሉ ወንጌል ነው እንዴ እንደዛ የምትለው? እሺ አንዴ ሚታክ በራዘ ቆንጨራ ራዘ መጣው አንዴ አይ ቆንጨራ እሺ ሚታርክ እየረበሽክ ነው እንዴ ደሜ? እየረበሽክ ነው። በራስ እጅ ተመታ። እየረበሽክ ነው ደሜ? እየረበሽክ ነው። እናቴ ትሙት እኔ ጀግና የተዋለ እየረበሽክ ነው። እየረበሽክ ነው። ሚውት ኖ አንተ እየሳቅ አልነበር እንዴ? ስትስቅ አልነበረ? ስታላግጥ አልነበረ? ንገረኝ። በማተራ በእኛ ላይ ስስቅ እኮ የኔ ተራ ነበር እኮ። የኔ ተራ ነው እኮ። አይ አሁን ማለት ያንተ ተራ ነው። እኔ ግን በምመልስልህ ሰዓት ማለት ነው ስገለፍጥ አልነበረ? ስስቅ አልነበረ? የኔ ተራ ነበረ። መብቴ ነው። የኔ ተራ መብቴ ነው። የኔ ተራ መብቴ ነው። በራስ አሁን ልክ ስሰጥ አንተ ትስቃለህ ደሜ። ለካ አንተ ተራ ሲደርስ ትስቃለህ። አሁን ደሜ ለካ የሳኩበት ነው ማካካሱ ነው ዝም ብሎ የሚስቀው ማለት ነው። ራሱን እየኮረኮረ ይስቃል ማለት ነው። እኔ እኮ በምናገረው ነገር መስሎኛል የሚስቀውና የቅድሙን ለማካካስ ነው። ጎሄድ እሺ። በሙሉ ወንጌል ስርዓት እሺ ልመልስ አንድ ጊዜ። አሁን እንግዲህ እኔ ብዙ ጊዜ የምናገረው አለ፣ አንተ ላይ መናገር አልወድም ነበር ግን ልናገር። እኔ አሁን ሳቅ ወደ ለቅሶ መቀየር ጥበብ ኤፍሬም ባለ ጊዜ ጋር ነው ያለው። በነገራችን ላይ በደቂቃ ውስጥ እቀይራለሁ ወደ ለቅሶ ማለት ነው። እና ልቀጥል፣ መሴን ልቀጥል። ምንድን ነው እኛ ቤተክርስቲያን ለምሳሌ ሙሉ ወንጌል አልኩ፣ ለምሳሌ ንስሐ ግቡ ይባላል። ንስሐ ይገባል ሰውየው። ኦኬ። ንስሐ ይገባና ኃጢአቱን ይናዘዛል። የሚወቀስበት ነገር ሰውየው ካለ ንስሐ ይገባል። ከዛ እንደገና ደግሞ ነፍሱ የተያዘበት ነገር ካለ የጌታ እራትን አይወስድም። ያ ማለት ምን ማለት ነው? ለምሳሌ ሰውን የበደለው ሰው ካለ የበደለው ሰው እያለ የጌታ እራትን አይወስድም። ያንን ሰው ደውሎ ይቅርታ መጠየቅ አለበት። ከተቻለ የጌታ እራት ከሚወስድበት ቀን በፊት። ሳይሰማ ግን ጾም ጸሎት ሳይዝ ንስሐ ሳይገባ እንኳን የዛን ቀን የመጣ ቢሆን ውስጡ ቂም እንደያዘ ኦኬ፣ ጥላቻ እንደያዘ የሆነ ነገር እንደተያዘ የጌታን እራት አይወስድም ያ ሰውዬ። ኦኬ፣ የጌታ እራትን አይወስድም። ግን እኛ ጥምቀት የጌታ እራትን ለኃጢአት ስርየት ብለን አናምንም፣ እንደምታምኑት ማለት ነው። አናምንም። እንዳታንሰማኝ እንዴ ልመልስ፣ እየመለስኩ ለሚፊኒሽ እና እሰጥሃለሁ። ስለዚህ የጌታ እራትን እኛ ምን ብለን አናምንም? የጌታ እራትን ለኃጢአት ስርየት ነው ብለን አናምንም። ሙሉ ወንጌል ለኃጢአት ስርየት ነው ብላ አታምንም። ለምሳሌ አንቺ አለች፣ አንቺ በኋላ ታብራራላቸዋለች። ተሙዬም አለ፣ እነሱ ያብራሩላቸዋል። ሰው ሙሉ ወንጌል ለኃጢአት ስርየት ብላ ስለማታምን ኦኬ። ስለዚህ ያ ሰው ንስሐ የገባው ሰው ራሱን በንስሐ ያጠበው ሰው ከዛ የጌታ እራትን ይወስዳል። ጳውሎስ እንደሚለው ፍርድ እንዳይበላ ማለት ነው። ከዛ የጌታ እራትን ይወስዳል። በታላቅ ፍርሃትና ጥንቃቄ ውስጥ ነው የጌታ እራትን የሚወሰደው። ደሜ ጋ ሲሆን ግን ይሄ ነገር ለምን አይመጣም መሰላችሁ? ደሜ ጋ ሲሆን ደሜ ለኃጢአት ስርየት ብሎ ያምናል። ቅዱስ ቁርባንን ለኃጢአት ስርየት ነው ብሎ ያምናል። ከዛስ እንደገና ቄሱ ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ስለዚህ የጌታን እራት የሚወስደው እንደነደምረው ሃይማኖት ንጹሕ የሆነ ሰው ነው። ንጹሕ የሆነ ሰው ለኃጢአት ስርየት ብሎ የነጻ ሰው እንዴት ነው? ከምንድን ነው የሚነጻው? ኦልሬዲ ነስቶ ነው የሚወስደው። ነስቶ ከሆነ ለኃጢአት ስርየት አይደለም። ሳይነጻ ወላ ካልከኝ ደግሞ ፍርድን አበላኸው ማለት ነው። ገብተዋል? አሁን ትንሽ ፊት ቆምጨጭ እያለ ነው፣ ድንግጥ እያልክ ነው፣ ደሜ ወደ ድንጋጤ እየተቀየረብህ ነው። ስለዚህ እኛ ጋር ስትመጣ እኛ ጋር ሙሉ ወንጌል ኦኬ፣ ምናልባት ቅድም እንትንም ያልከው ሙሉ ወንጌል ስትመጣ እኛ ለኃጢአት ስርየት ስላልሆነ የጌታ እራትን የምንወስደው ኦኬ፣ ንጹሕ ሆነን ነው የምንወስደው።
ከዛ የጌታ እራትን ስንወስድ ኃጢአታችን ይታጠባልም አንልም። እናንተ ግን ንጹህ ሆነን እንወስደዋለን፣ ከዛ ኃጢአታችን ይሰራል ትላለን። ንጹህ የሆነ ሰው እንዴት ነው ከምንድን ነው የሚነጻው? ንጹህ ሆኖ ነው ኦልሬዲ የሚሰር። ያልነጻ ከሆነ ደግሞ መርገም ፍርድን አብልታችሁታል እያልኩ ነው። ለዚህ መልስ ካለ መልስ ስጥ። አብራና ጎሄድ ቴንክ ዩ ኦርቶዶክሳውያን ሁላችሁም ከስር ማለት ነው ኑ በብርሃኑ ተመላለሱ እያላችሁ ጻፉ ኮመንት ላይ። እሺ ደስ ይላል። እነ ኤፍሬም ጋር ጋይስ እየሰማችሁ ነው። እኛ ጋር ንጹህ ያልሆነ ሰው ይህን ቅዱስ ቁርባን ምን መውሰድ አትችልም የሚልን ነገር አመጣ። ኦኬ ልክ ነው፣ ትክክል ነው። መውሰድ አንችልም። ለምን? ንስሐ መግባት አለብን። ለምን? ሳይገባንና ሳይገባን ያንን ቅዱስ ቁርባን መውሰድ ስለማይገባን ንጹህ ሆነ ነው የምንወስደው። ለምን? እኛ አማናዊ ብለን ስለምንወስድ። እነ ኤፍሬም ግን ስለዚህ ለኃጢአት ስርየት አይደለም ማለት ነው። ለኃጢአት ስርየት አይደለም ማለት ነው ጎበዝ። ስለዚህ ለኃጢአት ስርየት አይደለም የምትወስዱት። አልገባሁብህም። እኔ ልመልስ አልገባሁብህም። እነ ኤፍሬም ጋር እኛ አማናዊ ብለን ነው የምንወስደው። ንስሐ ገብተን ከዛ በኋላ ቅዱስ ቁርባን እንወስዳለን። እነ ኤፍሬምስ ንስሐ ይገባሉ፣ ንጹህ ይሆናሉ ማለት ነው። ከዛ የሚወስዱት ቅዱስ ቁርባን ንጹህ ካልሆኑ መውሰድ አይችሉም። ንጹህ ካልሆኑ ገባችሁ? ንጹህ ካልሆኑ ቅዱስ ቁርባን መውሰድ አይችሉም። ኤፍሬም አንድ ሰው ዝሙት ሰርቶ ጾም ጸሎት ሳይገባ ንስሐ ሳይገባ እናንተ ጋር አማናዊ ያልሆነውን ቅዱስ ቁርባን ይወስዳል አይወስድም? ይህን መልስልኝና ወደ መልስ ይገባለሁ። አይወስድም። ንስሐ ሳይገባ አይወስድም። በቃ ተመልከት። ሳይቀደስ ንጹህ ሳይሆን እነሱ ጋር አይወስድም። የእኛን ግን ንጹህ ሳንሆን ውሰዱ ይለናል። ውሰዱ እንዴት ነው ንጹህ ሳልሆን መወስደው? ንጹህ ሳይሆን የማያምንበትን ቅዱስ ቁርባን አረ አትሳቃ ፍዬ የኔ ተራ ነው። ሚውት አድርግልኝ። የኔ ተራ ነው ልመልስ። ሚውት አድርግልኝ። ቁርባን አይወስድም። እኛ ጋር ግን ዝሙት ስከሩና ቅዱስ ቁርባን ውሰዱ። ለምን? ከመጽሐፍ ቅዱስ ጋር ለምን እንጋጫለን? ቅዱስ ቁርባን ደምረው ሲወስድ በቤተክርስቲያን ገብቶት ተረድቶ ነው እንጂ የሚወስደው። ንስሐ ገብቶ ኃጢአቱን አራግፎ ነው እንጂ የሚወስደው። ይሄ ዘሙቼ ኃጢአት ሰርቼ ተጨማልቄ የከበረውን የክርስቶስ ስጋና የከበረውን የክርስቶስን ደም መውሰድ አልችልም ወንድሞቼ። ለዚህ አመሰግናለሁ። ሳይቀደስ አዳም አመሰግናለሁ። ስለዚህ ደሜ አሁን መሰከርክልን። ምን አልክ? ንስሐ ገብቼ ከኃጢአት ንስሐ ገብተህ ነው የምትወስደው፣ ንጹህ ሆነህ ነው የምትወስደው። ስለዚህ ለኃጢአት ስርየት አይደለም ማለት ነው። አንተ ጾም ጸሎት ለምን ትገባለህ? ጾም ጸሎት ለኃጢአት ስርየት አይደለም እኮ አልክ አንተ። ቆይ አዳምጠኝ፣ እየነገርኩ ያለሁትኝ እኔ አዳምጠኝ። ለኃጢአት ስርየት አይደለም ቁርባን አልክ አይደል? ታንኪዩ አዳምጠኝ። እኔ በንስሐ ታጥቤ አዳምጠኝ፣ በንስሐ ታጥቤ ገብቶኝ ሳይገባኝ ማለት ነው። ሳይገባኝ መውሰድ እንደሌለብኝ መጽሐፍ ቅዱስ ስለሚነግረኝ ላንብብላችሁ ጥቅሱን። እሱ ጋር ተስማምተናል እኮ ተስማምተናል። መች ተጣላን? መች ተጣላን? ያዘው እሱን ትክክል አይደለም መች አልኩ? ሆዶን ሰከንድ መግባት አለ እንዴ? አሁን አንተ ሰራት እኮ አይደለም ደቂቃ ሰጥቼ ነው የምሰጠው። ሆዶን ሰከንድ ደሜ አሁን ሰው ንጹህ መሆኑ ነው መውሰድ ያለበት ትለኛለህ። ንጹህ ሆኖማ መውሰድ አለበት። መች ተለያየን? ካህኑ እኮ ቅድም ደጋግሜ ስነግርህ የኦርቶዶክስ ካህን ንጹህ ያልሆነ አይቅረብ የሚሉት መጽሐፍ ቅዱሳዊ ነው፣ የጳውሎስ ትምህርት ነው። ትክክል ናቸው እኮ አልኩህ እኮ። እኛም ቤት እንደዚህ እሱ እኮ ትክክል ነው። አሁን ችግሩ የመጣው ምን መጋ መሰለህ? ያንተ ችግር የመጣው ንጹህ ሆኜ ነው መወስደው አልክ። ኃጢአቴ ንስሐ ገብቼ እኔ ልጨርስ። ንጹህ ሆኜ ነው መወስደው አልክ። ንጹህ ሆነ ንስሐ ገብተህ ከወሰድከው ለኃጢአት ስርየት መሆኑ ቀርቷል። ኦልሬዲ ኃጢአትን ተናዘን ንስሐ ገብተህ ይቅር ተብለህ ነው የምትወስደው ንጹህ ሆነ። ስለዚህ ለኃጢአት ስርየት አይደለም። ልክ እንደኛ እንደ ጴንጤዎች ማለት ነው። አታብራራልኝ፣ አታብራራልኝ። እኔ ላብራራው። አዳምጥ፣ እኔ ላብራራው። ኤፍሬም ባለ ጊዜ አይታቸዋል። አንድ ሳምንት ጾም ጸሎት ገብቶ ምን ለመሆን ንጹህ ለመሆን ጾም ጸሎት ገብቶ የጌታ እራት ይወስዳል። ምን የሚለውን አማናዊ አይደለም የሚለውን አያችሁ። ንጹህ ለመሆን ፈርቶ እኮ ነው። ፈርቶ ንስሐ ገብቶ ይወስደዋል። ፈርቶ እኛ ኦርቶዶክሳውያን ደግሞ አማናዊ ብለን ነው የምናምነው። ስለዚህ ሳይገባን እንዳንወስድ ወይም ደግሞ ሳይገባን እንዳንወስድ ምን ሆነን በንስሐ አባታችን ቀኖና ተሰጥቶን ቀኖናችን ጨርሰን ጾም ጸሎታችንን ይዘን ንስሐ ገብተን የሚገባንን ቅዱስ ቁርባን መጽሐፍ ቅዱስ እንደሚለን እንወስዳለን። ስርየት መሆኑ ቀረ። ሃሌሉያ።
ምኑ ነው የኃጢአት ስርየት መሆኑ ቀረ? አንተ ጋር ዝሙት ሰርቶ ይወስዳል ቅዱስ ቁርባን። አንተ ጋር ዝሙት ሰርቶ ቅዱስ ቁርባን ይወስዳል ንስሐ ሳይገባ አይወስድም። ስለዚህ ካልወሰደ እኛ እኮ ለኃጢአት ስርየት አንልም እኮ ደሜ። እናንተ እኮ ናችሁ ለኃጢአት ስርየት የምትሉት። በቃ ስማኛ፣ ይኸውልህ ስማኝ። እኔ ነግሬሃለሁ። መልሳችን እኮ ግልጽና ግልጽ ነው። ምን ይላል? ስለዚህ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ምን ያለው? ስለዚህ ሳይገባው ወይም ሳይገባው፣ እኔ ሳይገባኝ ዕዳ ውስጥ ለምን እገባለሁ? መግባት አለብኝ። አዳምጠኝ ወንድም ማለት ምን ሆነ ነው ወንድሜ? ስለዚህ ለኃጢአት ስርየት መሆኑ ቀርቷል ማለት ነው። ሃሌሉያ። አሁን አንተ እያልክ ያለው ገብቶኛል። ይኸውላችሁ ስሙኝ ኦርቶዶክሳውያን። ሃሌሉያ ጎበዝ ደሜ። በቃ አንዴ ብራዘር አንዴ ይኸውልህ ኤፍሬም ባለ ጊዜ እያለ ያለው ምን እንደሆነ ታውቃላችሁ? ኦርቶዶክሳውያን ሁላችሁም ዝሙት ስሩና ኃጢአት ስሩና ማለት ነው። ሄዳችሁ ካህኑ ፊት ቅዱስ ቁርባኑን ውሰዱ እያለ ነው። አላልኩም። ስጋና ደሙ የኃጢአት ስርየት እንደሚያሰጥ የዘላለም ሕይወት እንደሚያስገኝልን መጽሐፍ ቅዱስ ይነግረናል። ለምን አትቀበል? ደሜ ዛሬ ያው በቃ ዛሬ አጨብጭቤያለሁ። አሁን ምን አልክ? ለኃጢአት ስርየት አይደለም ስጋና ደሙ። በቃ ተረጋግጧል። እንዴት ተረጋገጠ? ተረጋገጠ። ንስሐ ገብቼ ጾም ጸሎት ይዤ ንጹሕ ሆኜ ነው መወስደው አልክ። ስለዚህ ንስሐ የገባ ኃጢአቱ የታጠበ ንጹሕ የሆነ ሰው ሌላ የሚያሰረው ኃጢአት የለውም፣ ንጹሕ ነው ማለት ነው። ስለዚህ የጌታ ራትን የምትወስደው ንጹሕ ከሆንክ በኋላ ከሆነ እንደ ጴንጤዎች ነው ማለት ነው። ስለዚህ ለኃጢአት ስርየት አይደለም። ጎበዝ ችግር የለውም። አጥር አንተ እንደዚህ ይላል ቃል አንብብልህ አንተ ከዛ ተፈተዋለህ። ነገር ግን እርሱ በብርሃን አለቀ እኮ ደሜ። በቃ ተጨባብጠናል። ኖ ብራዘርዬ፣ እርሱ በብርሃን ተጨባብጠናል እኮ ወንድሜ። ምንድን ነው የምንጨባበጠው? አለቀ በቃ። ለኃጢአት ስርየት እንዳልሆነ ኮንፎርም አድርገኛል። ታንክ ዩ። ከኔ ጋር ከተጨባበጥ ከሀና ጋርም ትጨባበጣለህ። ሀናን ጠይቃት ወይ እኔ እናንተ ነን ወይ አንቾና ሀናን ከተጨባበጥ ሀናን ጠይቃት። ሀናን ለምን ትጠይቃታለህ? ከኔ ጋር ከሆነ ምን ነው ሀናን ጠይቃት። ወይ አሁን እኔ እናንተ አንድ ስለሆንን ከኔ ጋር ከተጨባበጥ ከሀናን ጠይቃት። እኔ እናንተ አንድ ሆንን። ቆይ አሁን እኔ አንድ ስለሆንን ጠይቃት። ወይ ቆይ ችግር የለውም። አታስብም ሀና እንዳንተ አታስብም። ሀናን ጠይቃት። አሁን ስለዚህ አሁን እኔ ደሜ ምን እያለ መሰላችሁ? ደሜ እያለ ያለው ምንድን ነው? በቃ እኔ ለኃጢአት ስርየት አለመሆኑን አምኛለሁ። ስለዚህ ስላመንኩ ሀና ግን ከኔ የተለየ ስላላት ሀናን ላውራት እያለ ኦርቶዶክሳውያን ቡን እያላችሁ አርጉ። ዛሬ ቢኦኦኤን ሁላችሁም ቢኦኦኤን ደሜ በቃ እኔ ዛሬ አጨብጭቤልሃለሁ ደሜ። ዩ ሶ ወንደርፉል። ዛሬ በጣም ጥሩ ነው የነበርከው። ተባረክ። ጌታ ኢየሱስ ይባርክህ። ስለዚህ ኦርቶዶክሳውያን ንጹሕ ሆናችሁ የምትወስዱትን ለኃጢአት ስርየት ነው ብላችሁ እንዳታስተምሩ፣ ሁለተኛ እንዳታስተምሩ። ሉትራኖች አንተ አልቻልክም። አሁን በሉትራኖች በኩል ጌታ መንፈስ ቅዱስ በደንብ ነው ያስተማረኝ። ይኸው ሉትራን አለች ሀና ሉትራን ሆና ሳትጸልይ ቀጥታ በእነሱ ቤተክርስቲያን ያለ አማኝ ኃጢአት ሰርቶ የመውሰድ ቴንደንስ አለው። ስለዚህ አሁን ሀና በነፍስ ድረሽልኝ እያልክ ነው። አንድ አይደላችሁም። ምን ለዚህ ነው ገላትያ 5:20 ይለያቸዋል። ለዛሬ ጥሩ ነገር ይዘን ዛሬ ጥሩ ነገር ይዘን እሺ ወንድሜ ተባረክ። በቃ ቆንጆ ዛሬ በቃ ተባረኩ። ጌታ ኢየሱስ ይባርክ። ደሜ ቆንጆ ነገር ነው ዛሬ የተናገረው ሰው። ስለዚህ እንግዲህ እነ ደሜ ካህኑም እንደሚያስጠነቅቀው እኔ ካዲያ ከና ኃጢአቴ ልወስድልህ ነው ወይ ሞኝ እንፈልግ አለ። ንስሐ ገብቼ ታጥቤ ንጹሕ ሆኜ ነው መወስደው ቅዱስ ቁርባንን ብሏል። ንጹሕ ሆኖ ከወሰድክ በቃ ከዛ በኋላ ለመንጻት ነው አትልም። ደግሞ ኃጢአት ስርየት ነው አትልም። ኃጢአትን ኦልሬዲ ንጹሕ ሆነ ነው የምትወስደው። አለበለዚያማ መከራ ውስጥ ከተክታለህ። ንስሐ ባትገባ ብትወስድ መከራ ትበላለህ። ጳውሎስ እንደሚለው ቄሱም እንዳስጠነቀቁ ማለት ነው። ስለዚህ ንጹሕ ሆነ ከሆነ የምትወስደው ኦልሬዲ የነጻ ሰው ነህ ማለት ነው። ስለዚህ ደሜ እኛና እናንተ ፔንቴኮስታል
ተመሳሳይ ነን ማለት ነው በቅዱስ ቁርባን ማለት ነው። ሌላኛውን ሌላ ጊዜ እናወራበታለን። ወንደርፉል ዛሬ ወንደርፉል። እሺ ምሕረት ታደርጉልኛላችሁ ወንድም እህቶቼ ረጅም ሰዓት ስለያዝኳችሁ ማለት ነው እና ምሕረት አድርጉልኝ። ከእናንተ ጀምራለሁ። አንቺዋለች ደስ ያለ ኑሐሚን ተሙ ወንድምነት እንኳን ደህና መጣ። ጥሩዬ እንኳን ደህና መጣ። የሚቸኩል ሰው ከሌለ በደሱ ሉተራን ምናምን እያደረኩ ልሂድ ወይ ደግሞ አሁን እዚህ ጋር ላውራ ሀሳብ ልስጥ የሚል ሰው ካለ ለእሱ ቅድሚያ ያሰጣለሁ። ካልሆነ ግን በመደዳ ልሂድ ደሱ አንቾ ምናምን እያልኩ። እሺ ሳሙኤል ተስፋዬ አይ ፖለቲካ አሰራህ እኮ አይደለም። አይ እንደዛ አይደለም። ኦርቶዶክሳውያን እንደዛ እኮ ግልጽ እኮ ነው አይደለም እንዴ? ግልጽ እኮ ነው። ጥያቄው እኮ የዛሬ ጥያቄ አይደለም፣ የሚመለስ ጥያቄ አይደለም። የዘመናት ስጠይቀው የኖርኩት ጥያቄ ነው። እናንተ ለኃጢአት ስርየት ነው ብላችሁ የጌታን እራት ካመናችሁ እንደገና ደግሞ ንጹሕ ያልሆነ ወደዚህ እንዳይቀርብ ብለው ካህኑ ንጹሕ ሆኜ ነው ጾም ጸሎት ይዤ የንስሐ አባቴ ጋር ይዤ ቀኖና ይዤ ራሴን በንስሐ አጥቤ ነው መወስደው ካላችሁ ኦልሬዲ ንጹሕ ሆናችሁ ነው የምትወስዱት። ስለዚህ ለኃጢአት ስርየት አይደለም ማለት ነው። ያልተሰራ ኃጢአት የላችሁ ማለት ነው። ያልተሰራ ኃጢአት ነበረብኝ የምትሉ ከሆነ ግን ከነ ኃጢአታችሁ በልታችኋል። የካህኑንም ትእዛዝ ተላልፋችኋል፣ ከእግዚአብሔርም እውነት ተላልፋችኋል ማለት ነው። ስለዚህ ፍርድ ትበላላችሁ ማለት ነው። ግልጽ አይደለም እንዴ? ግልጽ ነው። ቃልዮት ያሰማ ኤፍሬም መንግስተ ሰማይ ያውርስህ። አሜን። እሺ ደስዬ መቀጠል ትችላለህ። እንዴት አላችሁ? በድጋሚ ሰላም ለእናንተ ይሁን። ሰላም ይብዛ ወንድምነት። እንግዲህ ያው ብዙውን በደንብ እየተከታተልን ነበር እና በጣም የገረመኝ ነገር ምንድን ነው፣ እኔ ገድል የሚባለው ነገር ስንት ጊዜ ደግሞ ደጋግሞ ሲላት የነበረ ገድል እንዳይነሳ አደራ ወደ ገድል እንዳትሄድ ይላል እና የሆነ ነገር ምሳሌ እንኳን ሊያነሳ ሲመጣ ገድል አትሄድ ይላል እና ያየሁት ነገር አንደኛ ገድል መሳቀቂያ እንደሆናቸው ያሳያል። እነሱ እዚህ ቲክቶክ ላይ ያሉት ሰዎች በገድል እንደተሳቀቁ በጣም ተሳቀዋል። እዚህ ቲክቶክ ላይ ያሉት እዚህ አኬ ገና ገ ስትል እንደዚህ ካገለገል ሰው እየበዛ ሲመጣ ደግሞ 3 4 6 10 20 ላይ የሆኑ ሲመጡ እና እሺ ምንድነው ገ ስትላለ ቀጥታው ምን አለ ስክሮል ያደርገዋል አለ ህዝቡ ነቅቷል እያለ ነበር እና ከነቁት መካከል ነው ደምረው ነው የቤተ ክርስቲያኗ አባቶች ምናልባት በኋላ ለሚጠይቀኝ ካለ እና እነዚህ ማን ነው የሚባሉት አባ ገብረ ኪዳን የሚባሉት ርዕሰ ሊቃውንት የሚባሉት ትልልቅ ምሁራን የሚባሉት ደግሞ ምን ብለው ያስተምራሉ? ሰው ንስሐ እንኳን ሳይገባ በደንብ ይችን አስምሩባት። ሰው ንስሐ እንኳን ሳይገባ የአቦዬን ዝክር ዘክሮ የአቦዬን ጠላ ጠምቆ የአቦዬን ደረቆት ቆልቶ መንግስተ ሰማያት የመግባት ምን አለው ይላል። በቃ መብት አለው እንደሚያስገቡ ቃል ኪዳን ገብቶላቸዋል ብሎ ያስተምራሉ። ነገር ላቡን መንፈስ ይሄ እንዳይነገርባቸው ነው። ይሄ ከድነት ጋር የሚያያዝ ነገር ነው። መልካም ስራ ሳትሰራ ንስሐ ሳትገባ መንግስተ ሰማያት በአቦዬ ገድል በኩል ገነት ትገባለህ ተብሎ እዛ ህዝቡን ያስተምሩታል። እዚህ ያሉት ሰዎች ደግሞ ይመጡና ገድል ሲባል አረባ ከስክሮል አድርገው ይለዋል እና ተገላቢጦሽ ነው እየሆነ ያለው። ተገላብጦሽ እየሆነ ነው ያለው። እዚህ የሚያወራ ሌላ ነው፣ እታች የሚወራው ሌላ ነው። እዚህ መጥተው አንዳንድ ሰዎች የሚነግሩ ሌላ ነው፣ ታች ላይ ግን እየተነገረ ህዝቡ ጆሮ ላይ በትክክል መድረኳ ላይ ያሉት የሚያስተምሩት ሰዎች እንዲህ ብለው ቃል በቃል ነው የሚያስተምሩት። ንስሐ ሳይገባ ቢገባ ሌላው ሳይቀር ክዶ እንኳን ቢገባ እግዚአብሔርን ክዶ እንኳን ቢገባ መንግስተ ሰማያት ይገባል። እነዚህ 72 ነፍስ የበላው ሰውዬ ታሪክ እሱ ነው። 72 ሰው እንቅጭ አድርጎ የበላው ሰው በላይ ሰው የሚባለው 72 ሰው ግጥም አድርጎ እንቅጭ አድርጎ በልቶ
ማርያምን የካደ ሰውዬ እንትን ይሄ ስላሴን የካደ ሰውዬ ጥምቀትን የካደ ሰውዬ ማርያም ጥርኝ ውሃ ስላጠጣችሁ ብቻ እግዚአብሔር ፈርዶበት የነበረውን ፍርድ እንደገና ይቅርታ ጠይቆ እንደገና እግዚአብሔር እንትን አድርጎ ማለት በቃ ተሳስቼ ነው ብሎ በሷ ምልጃ አማካኝነት ገነት እንዳስገባችሁ ታምረ ማርያም ይናገራል። እነዚህ እንዳይወሩ ስለሚፈራ ነው። ገድል 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 እንዳይነሳ ይላል። ወደ ትምህርቱ ስመጣ የመጨረሻ በአንድ ቃል ያለቀ ነው እና ጀስት ኦልሬዲ ንስሐ ገብተው ነጽተው ከሆነ የሚወሰደው ያው ግልጽ የሆነ ቋንቋ ነው። ከነጻ ሁለተኛ መንጻት ስለሌለ ማለት ነው። የአቡነ ገድል ደግሞ ምንድን ነው የሚለው? ቄሱ ንስሐ ሰጥቶ ምንድን ነው የሚለው? በማወቅ ባለማወቅ የሰራኸውን ኃጢአት እግዚአብሔር ይፍታ ብሎ ሲናገር ሙሉ ኃጢአቱ ተደምስሶለታል ነው የሚለው። ሙሉ ኃጢአቱ የተደመሰሰለት ሰው የጌታ ኢየሱስን ስጋና ደም ሲወስድ የኃጢአት ስርየት አያገኝም ነው። ደግሞ ቄሱ ጋር ንስሐ ሲገባ በማወቅ ባለማወቅ የሰራውን ኃጢአት እግዚአብሔር ይፍታ ሲል ቄሱ የቀረች ኃጢአት አለች የሚሉን ከሆነ ደግሞ ይምጡና ያችን የቀረችውን ኃጢአት ይንገሩን እና የነው የምፈልገው። ተባረኩ። ችግር የለም መልስ አለኝ። ታንኪዩ ደስዬ። አንድ አካውንት ቼክ ላድርግ እና ወደ አንቺ ነው መጣው። የሐዋርያት መልስ ሰላም ነው ወይ? እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? ከየት ቤተ እምነት ነህ? ኦርቶዶክስ ነህ? እሺ አንድ ጊዜ ጠብቀኝ። እሱ በተናገረው ላይ እኔ መጀመሪያ የምንሰጠው አስተያየት ስላለ ብዬ ነው። መጀመሪያ በዝክር ምናምን ባለው ጉዳይ ላይ ተገናኘን። ከእሱ ጋር ቀጥሎ እኔ በቃ ሌላ ጊዜ እጠይቅሃለሁ። አንቺ ቀጥይ። ነው አይ ከዚህ ርዕስ አስወጣሃለሁ። ጥያቄ ሌላ ስለሆነ እዛ ቅድም የነበርኩበት ቤት ችግር የለውም እንውጣ። ችግር የለውም እንደዚህ ሰዓት ጠብቀሽ ችግር የለውም ምንም እንትን የለውም። ኦኬ እንደዛ ከሆነ ቅድም ስለ ጸጋ ብቻ ነው መቼስ ይሄ ሳምንት ያለው ጸጋ ብቻ እንትን ማለት የእናንተ ጸጋ ብቻ እንዴት ነው ከኦርቶዶክሳውያን ጋር አንድ የሆነው? ብዙዎች እንደዛ እያሉ ስለሆነ ሰው ሌላ ድምፅ እና እንዴት ነው ማለት ጸጋ ብቻ ኦርቶዶክሳውያን ያምናሉ ወይ ማለት ጸጋ ብቻ ያምናሉ ወይ ስልህ ልክ እንደኛ በጸጋ ብቻ እነሱ ያምናሉ ወይ? ጸጋ ብቻ ማለት እነሱ ጋር ሲብራራ እና እኛ ጋር አንድ ነው ወይ? እሱ ነበረ ጥያቄ። ምንም አይገናኝም እኛና እነሱ ማለት ነው። እኛ ጸጋ ብቻ ስንል ግልጽ እኮ ነው አይደለም? እኛ ጸጋ ብቻ ስንል ስራ የለበትም ነው። በእግዚአብሔር ተሰርቶ ያለቀ የማዳን ስራ ነው የተቀበልነው ነው። ስለዚህ እነሱ ከሚሉት ጋር ምንም ግንኙነት የለው። ከአክሊል ጋር ምናልባት እነሱ የሚሉት ጸጋ ብቻ በሚለው ሳይሆን ለምሳሌ እኔ አሁን ከአክሊል ጋር አንድ መሆንበት ፍቃድን በተመለከተ የሚያወራው ነው እንጂ ጸጋ ብቻ የሚለው የእኛ ትምህርት ነው። ብሬክዳውን ሲደረግ እነሱ ከሚሉትና እኛ የምንለው ጋር የሚገናኝ አይደለም። በጸግኛ ጸጋ ብቻ ስናብራራ የምናብራራው እንደ ወንጌላውያን በሙሉ ዴፊኔሽኑ ተመሳሳይ ነው። ከአውደ የተለያየ አይደለም። አምስቱ ሶላዎች የሚብራሩበት የራሳቸው ስፔሲፊክ የሆነ ስቴትመንቶች አሉ፣ ጥቅሶችም አሉ። ከኦርቶዶክሶች ጋር ጸጋ የሚባለው ነገር ምንም ግንኙነት የለውም። ግን ይሄ አሁን ሰሞኑ እየተነሳ ያለው ሰዎች ሲያምኑ ነፃ ፍቃዳቸውን ይጠቀማሉ ወይ? የቱ ጋር ይጠቀማሉ? ፍቃድ ኦፍኮርስ ሁሉም ይጠቀማል ነው የሚለው፣ ግን ፍቃዱን የቱ ጋር ነው የሚጠቀመው የሚለው እሱ ይሆናል ምናልባት ተመሳሳይ ነው የሚለው ማለት ነው። አሁን እኔ አኬ ብሬክዳውን ሲያደርግ ከአኬ ጋር አሁን እኔ ተመሳሳይ ፍቃድን በተመለከተ ተመሳሳይ ነገር አለ። አኬ ራሱ በጣም የሚገርም እኔ እንደሱም ያምናሉ ብዬ አላምንም ነበር ከዚህ በፊት ማለት ነው። እንደሱ አላውቅም ነበር። ምክንያቱም አንደኛ አፕሮቹ የሚመጣው ከእግዚአብሔር ነው ብሎ ያምናል። ሁለተኛ ሰውየው ምንም ማድረግ አይችልም የእግዚአብሔር እርዳታ ከሌለ ይላል። የእግዚአብሔር ጸጋ ካላገዘው ይላል እና የእግዚአብሔር ጸጋ ያግዘዋል ይላል። ከዛ የእግዚአብሔር ጸጋ ካገዘው ነው ሰውየው ፍቃዱን ተጠቅሞ ማመን የሚችለው ይላል። በሉተራውያን የተለየ ስቴትመንት አለ፣ ግን ደግሞ ተመሳሳይ የሚመስል ነገር አለ። ያው መጀመሪያ ሰውየው በራሱ የሚለው ነገር እግዚአብሔር አፕሮች ሳያደርገው ወይም ደግሞ ጸጋ ወደሱ ሳይመጣ ምንም ማድረግ አይችልም የሚለው ሀሳብ እዛ ላይ ተመሳሳይ ነው። አይ ቲንክ
እንዳልኩት የሆነች አሁን እኔ ከሰው እዚህ ጋር ነው በአጠቃላይ ትምህርት አይደለም የኛና የነሱ ትምህርት ማለት ነው፣ ጸጋ ብቻ የሚለውን ማለት ነው። ግን እቺ ፍቃዷን በተመለከተ አክሊል የሚያነሳበት ሀሳብ እንዳልኩት ለምሳሌ እኔ ልክ እንደዛ ብዬ ነው አኬ እንደሚለው ነው እንደዛ ነው ማምነው። ከዛ በፊት እኔ አኬ ከማንሳቱ በፊት ብዙ አውርተንበታል ከአንቺም ጋር ሆነን ከኦግስበርግ ካቶሊክ ጋር ከእሱ ጋር ማውርተናል። ከዶክተር ናኦድም ጋር ስናወራ እዛ ላይ በግልጽ ሀሳቤን አስቀምጫለሁ። ምንድነው ኦፍኮርስ ጸጋው ነው። ሰው እንግዲህ በሞት ነው የነበረው፣ በጨለማ በስርዓት በግዞት ነው የነበረው። ስለዚህ እንግዲህ ያንን እግዚአብሔርን የመፈለግ በራሱ እግዚአብሔርን በራሱ ተነሳሽነት እግዚአብሔርን ፈልጎ አግኝቶ እግዚአብሔርን የማመን ነገር ሳይሆን እግዚአብሔር ነው አፕሮች ያደርገው፣ እግዚአብሔር ነው ወደ ሰው የመጣው፣ ጸጋ ነው ወደ ሰው የመጣው የሚለውን ነው። ስለዚህ ለምሳሌ ሰዎች የእግዚአብሔርን ቃል በሚሰሙ ጊዜ የኔ አገላለጥ ሰዎች የእግዚአብሔርን ቃል በሚሰሙ ጊዜ ምንድነው የሚሆነው? መንፈስ ቅዱስ ኢንላይትመንት ይሰጣቸዋል፣ የቃሉን ፍቺ ያበራላቸዋል ማለት ነው። የቃሉን ፍቺ ሲያበራላቸው ከዛ ሰዎቹ የራሳቸውን ነጻ ፍቃድ ይጠቀሙና ያን የተቀበሉትን እውነት ይቀበሉታል ወይ ሪጀክት ያደርጉታል። ግን የእግዚአብሔር ጸጋቸው እግዚአብሔርን ፈልገው ያገኙት አይደሉም። እግዚአብሔር ነው ፈልገው ሰዎችን ያገኙ። ጸጋውን አፕሮች ያደረገን ጸጋውን ወደኛ የመጣው የሚለው እንትን ያለ የተወሰነ ነገር እንዳለ እንትን አያለው ማለት ነው። ግን ብሬክዳውን ሲደረግ የሉተራውያን አስተምሮ ለምሳሌ እኔ አሁን ከሉተራውያን አስተምሮ ማለት ነው የማልስማማበትና የማልቀበለው ምናልባት ሲያብራሩት እነሱም በትክክል ገልጠውታል ብዬ ማላስበው እንዳልኩት ከተወሰኑት ጋር አሁን ከዶክተር ናኦድ ጋርም አውርተን ነበር። ለምሳሌ እምነት ስጦታ ነው የሚለው ምንድን ነው ለመረዳት ሞከርኩኝ። እኔ በደንብ ለመረዳት ሞከርኩኝ። ከሱ ደጋግሜ ነው የጠየኩት። ምንድን ነው እምነት የእግዚአብሔር ስጦታ ነው ስትሉ እግዚአብሔር ነው የሚያምነው ለሰውየው እያላችሁ ነው? እኔ አይደለም ወይ ማምነው? አይ አንተ ነው የምታምነው ይለኛል። ኦኬ እኔ ከሆነ ማምነው፣ ስለዚህ ካዲያ እምነት የእግዚአብሔር ስጦታ ነው ስትል ምን እያልክ ነው? ይሄን የቀደም ያልኩትን አፕሮች ነው እሱን ነው እያለ ያለው ሰውየው እንዲያምን መርዳቱን ነው እያለ ያለው ወይስ ከናካቴው ሰውየው አያምንም እግዚአብሔር ነው ያምነው ነው ያለው? አሁን እሱ ይሄ እምነት የእግዚአብሔር ነው የሚለው በጣም እንትን በሆነ መንገድ ማለት ክሊር በሆነ መንገድ የተቀመጠ አይደለም። ግን እኔ ዞሮ እኔ ማምነው የሚያምነው ሰው ነው ብዬ ነው ማምነው። እኔ ነኝ ማምነው። አሁን እኔ ኤፍሬም እንዴት ዳነ አምኜ ነው የዳንኩት። ኤፍሬም ባለ ጊዜ አምኖ ነው የዳነው። እንዴት አምኖ ዳነ? እስቲ የእግዚአብሔርን ቃል ሰማው። የእግዚአብሔርን ቃል ስሰማ መንፈስ ቅዱስ ኢንላይትመንት ሰጠኝ። 14 ደቂቃ ነው ያለኝ ልወጣ ነው እና ለለዛ ነው እና ችግር የለም። ይፋ እንትን ነው እምነት ስጦታ ነው ብለህ ታምናለህ አይደል? ለመሰለ ከፍሪ ዊል ጋር ጸጋ ብቻ ማለት የተያያዘ ነው እና የኦርቶዶክሳውያን ትክክል ከሆነ እንዴት ነው ጸጋ ልክኛ በፊት እኛ ማለት ምስጢራት ላይ ሲነሳ ጥምቀት ምናምን ከኦርቶዶክሳውያን ጋር ይመሳሰላ ምናምን ሲባል ማለት አንዳንድ ወገኖች ይናደዱ ነበረ እና አሁንም እንደዚ አይነት ነገር ነው ያለው እና ልክ አኬ ትክክል ነው እነሱ ማለት ይሄ ነው እኔ እየገባኝ ያለው። ስለዚህ ማለት 5 ሶሎዎች አሉ። ከ5 አንዱ ጸጋ ብቻ ነው። የጸጋ ብቻ ከነጻ ፍቃድ ጋር ማለት የእንትን ነው ፍቃድ የለውም አለው ከጸጋ ጋር የተያያዘ ነው። ስለዚህ እምነት ስጦታ ነው ካልክ እግዚአብሔር ያምናን አይደለም። ብዙ ሰዎች እንደዛ ሲሉ እሰማለሁ። እግዚአብሔር በእኛ ቦታ ያምናል ሳይሆን በመንፈስ ቅዱስ አማካኝነት የሰውየውን ልብ ወይም የኔን ልብ እንዲከፈት እግዚአብሔር ያግዛል ወይም ይረዳል ማለት ነው። አክሊልም እኮ እሱን ይላል ያምናል። ጭራሽ እንደውም አክሊል እንደዛ ቢያምን እኮ እኛን እንትን አይከራከርም ነበር። አክሊል አንደኛ አክሊል ሌሎቹ አንቺ እንዳልሽው አይደለም ብለው ነው። አሁን እርዳታውን በተመለከተ እሱም ሰው የሚያምነው እግዚአብሔር እርዳታ አለበት እግዚአብሔር ያግዘዋል ብሎ ነው የሚያምነው። አንቺ እንደምትይው ከሆነ ማለት ይፋ እንደዛ አልመሰለኝም። ይቅርታ ይፋ የእሱ ሀሳብ ጸጋ ከላይ ሲመጣ እምነት ከኛ አይነት የቀላቀለ ነው። እምነት ከእግዚአብሔርም አለው ከራሳችንም አለው ነው። ይህን ከኢዮሲ ጋር ፊት ለፊት ዲቤት የገቡበት አንዱ ኢሹ እሱ ነው። በፕሮቴስታንት አጠቃላይ የአርሜኒያን ቪው እና ልመጣልህ ነው ሴሚ ኦጉስቲያን እና ኦጉስቲኒያን ናቸው። አጠቃላይ የጃኮብ አርሜኒያ ሲነርጂዝም ስናወራ
ሴሚ ኦገስቲኒያን እና ፉሊ ኦገስቲኒያን ነው። ማጅስትሪያኖቹ ፉሊ ኦገስቲኒያን ሲቀበሉ፣ አርሜኒያን ሳይድ ያሉ ሴሚ ኦገስቲኒያን ናቸው። በእነሱ በኩል በኦርቶዶክስ በኩል ሲመጣ ግን እየሆነ ያለው የማኔቃውያንና የመናናውያን ብላ የምናስበው ነው። በአዲሱ እንትን ማለት በዚህ በድሮም ጀምሮ የነበረው ምንፍቅና ነው፣ ፒዩር ምንፍቅና ነው የነሱ አስተምሮ። እግዚአብሔር ጸጋና እምነትን ሰጠኝ ይልህና መልሶ እምነት ከኔም አለኝ ይልሃል። እምነቱን ማሰጠ ስለው ስጦታ ነው ሊል ይችላል። አይ ስጦታ አይደለም ሊልም ይችላል በመሃል ማለት ነው። ይሄኛውን ዛሬም ጠዋት ከሱ እንትን ብለናል። እኛ እምነትን በመንፈስ ቅዱስ አማካኝነት ተቀበለን ስንል እሱ ግን አይ እምነት ከራሳችንም ነበረ፣ እኛ የተጎዳ እምነት ነው የነበረ ማነው ፍቃድ ነው የነበረን አይደለም የሞተ ፍቃድም አጠቃላይ አሁን መጽሐፍ ቅዱስንም ከፍተን ትርጓሜዎችንም ከፍተን ማየት እንችላለን። የእግዚአብሔር መደረግ ነው፣ ጸጋን እንቀበላለን ነው የምንለው። አጠቃላይ ልዩነቱ ይሄ ነው። ልዩነታችን ይሄ ነው። ተሙዬ አሁን ከናውድ ጋር አውርቻለሁ በዚህ ጉዳይ ላይ ከናውድ ጋር አውርቼ አልተግባባንም። ከናውድ ጋር ማለት ነው ያልተግባባንበት ምንድን ነው? በጣም ጊዜ ወስጄ ነው የጠየቁት። ለምሳሌ ሰው በእምነት በዚህ ፕሮሰስ ውስጥ አሁን በምናነሳው ፕሮሰስ ውስጥ ምን ብሎ ያምናል ሰው? እሱ ሪጀነሬት እስኪሆን ድረስ ሰውየው ፈቃዱን ዊል ኖሮት ፍቃድ ኖሮት ሪስፖንድ አላረገም ብሎ ነው የሚያምነው። ሪጀነሬት እስኪሆን ድረስ ማለት ነው። እንደዛ ነው የምናምነው ብሎ ነው የሚነግረኝ። እኔ ደግሞ ኖ ሪጀነሬት ቦርን አጌን ስሆንማ ቦርን አጌን ከመሆኔ በፊት ፍቃዴን ተጠቅሜ መርጫለሁ ነው ተቀብየዋለሁ ብዬ ነው ማምነው። ከመወለድ ስለተቀበልኩት ነው ዳግም ወለደው ብዬ ነው ማምነው እንጂ ከዳግም ውልደት በኋላ ነው የኔ ፍቃድ አክቲቭ የሚሆነው ብዬ አላምንም። ኢኔብል የሚሆነው እንደዛ አይደለም ማምነው። እኔ ማምነው በቀጥታ እንዳልኩ ቅድም ስመጣው ቃሉን ለመስማት ስመጣ ቃሉን ስሰማ የቃሉን ፍቺ መንፈስ ቅዱስ በውስጤ ያበራልኛል። ኢንላይትመንት ይሰጠኛል ማለት ነው። በዚህን ጊዜ ምን ይሆናል መሰለ? ኢንላይትመንት ከተሰጠኝ የሚገልጠው ማለት ነው የሚያብራራልኝ ማለት ነው። ኢንላይትመንት የሚሰጠኝ ማለት ነው። የሚያብራልኝ ማለት ነው። እሱን ከቃሉን ከሰማ በኋላ መንፈስ ቅዱስ ካገዘኝ በኋላ ከዛ ፍቃዴን ተጠቀምና ወስናለሁ ማለት ነው። ወይ እቀበለዋለሁ ወይ አልቀበልም። ስለተቀበልኩኝ እኔ ዳንኩኝ። አሁን አንተ ኤፍሬም የዳንክ ቀን ምንድን ነው የሆነ ልብትለኝ ሙሉ ወንጌል መንፈስ ቅዱስ ያንን የመዳን እውነት አብራራልን። ከቃሉ ጋር ስለሚሰራ ቃሉ እውነትም ሕይወትም መንፈስም ስለሆነ ማለት ነው። ያ ኢንላይትመንት ሰጠን። ስለዚህ የዛኔ መወሰን እችል ነበር። እኔ መቀበልም ሪጀክትም ማድረግ እችል ነበር። እሱም እንደዛ እኔ ለወስን አልኩና ወሰንኩ። እሱ ሜይ ቢ ወይ ነገ ወስናለሁ አለ፣ ወይ አባቴ ይቆጣል ምናምን አለ። እንደዛው እንደ እንትን እንዳለ ነበረ። በቦንዴጅ ውስጥ በቀንበር ውስጥ ነበር እና ፈቅጄ ያደረግኩት ነገር የለም ነው ሪጀነሬት እስከመሆን ድረስ ማለት ነው፣ ወይም እስከ ዳግም ውልደት ማለት ነው። እኔ እሱን አልቀበልም። ዳግም ውልደት የኔ ፍሪ ዊል በቦንዴጅ ውስጥ ሆኖ ጌታን ሳልመርጥ ድኛለሁ ዳግም ተወልጃለሁ ብዬ አላምንም። እኔ ነጻ ፍቃዴ ግን ተጠቅሜ ላይ ያንተ አስተዋጽኦ መቀበል ነው። ስለዚህ እንደዛ ነው። ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማለት የእግዚአብሔር ጊፍት ነው። እግዚአብሔር እንኩ ብሎ ሰጠን። እኔ አሜን ብዬ ተቀበልኩ። የቱ ጋር ተቀበልክ ካልከኝ ቃሉን ሰማውና መንፈስ ቅዱስ ቃሉን ፍቺ ያበራልኝ። ከዛ ፍሪ ዊሌን
ተጠቅሜ ይህን ጌታማ እቀበላለሁ አልኩኝና ተቀበልኩ፣ ወሰንኩ። ከዛ ልጅ ሆንኩኝ ማለት ነው። ይህንን ነው ማምነው። አይ ቲንክ እዛች ጋር መሰለኝ እንትን ያለው ይቅርታ ይፋ አንድ ነገር ሰውየው እንዲያምን በወንጌል አማካይነት መንፈስ ቅዱስ ቀድሞ ልቡን መክፈት አለበት የሚለውን ለምንድን ነው እንደዛ የሚሆነው? እምነት የእግዚአብሔር ስጦታ እንጂ የሰው ምርጫ ውጤት አይደለም። እንደዛ ስለሆነ ይባላል። ይህን ታምናለህ? አሁን እምነት የእግዚአብሔር ስጦታ የሚለው እሱ ላይ አሁን ብዙ ልዩነት ያየው ስለሆነ ብሬክዳውን ሲደረግ አሁን እሱን እምነት የእግዚአብሔር ስጦታ ነው የሚለውን ምን ማለት ነው የሚለውን ብሬክዳውን ሳላደርግ እንደዛ ተስማምቻለሁ አልተስማማው ማለት። መንፈስ ቅዱስ ግን ያልሽው አንቺ ደጋግሜ እኮ ስናገር ነበር። መንፈስ ቅዱስ የቃሉን ፍቺ ሲያበራልኝማ ጌታን ልቀበል አልችልም፣ ላምን አልችልም። ሰጥቶናል፣ ቃሉን ፍቺ አብርቶልናል። ስለዚህ ለዛኔ ነው ዊላችንን ተጠቅመን እኮ የመረጥ ነው። አልበዚያ ጥሩስ መሆኑን በምን እናውቃለን እንዴ? መንፈስ ቅዱስ እኮ ኢንላይትመንት የሚሰጠን ያ የእግዚአብሔር እውነት እንደሆነ ትክክል እንደሆነ እኮ ነው። ትክክልም የእግዚአብሔር እውነት እንደሆነ የዘላለም ተስፋና ርስት የሚያስጥ እንደሆነ እሱን እኮ ስላበራልን ነው መንፈስ ቅዱስ የተቀበልነው። ስለዚህ መንፈስ ቅዱስ ኦፍ ኮርስ ያንን ያደርጋል። እሺ እሺ የኤል ልድገምልህ። ቆይ ሰው ድህነትን መቀበል አይችልም። እግዚአብሔር ብቻ ነው የሚሰጠው። ይህ የሉትራን ቪው ነው። እንትን ሳይሆን አንቺው እኔ አሁን ከእንትንም አሁን እኔ አሁን ሲነርጂዝም እና ሞነርጂዝምን ካይሽ እኔ አሁን ሞነርጂዝም ነህ ሲነርጂዝም ሲሉ አሁን ብዙ ጊዜ ሲጠይቀኝ ሰው ሁለቱንም ነኝ ነው የምለው። ሲነርጂ ወደ ሆነ ጽንፍ የመውሰድ ነገር አለ ከአንዱ ለመከላከል ሲባል ማለት ነው። ሶ ለምሳሌ ሙሉ በሙሉ የእግዚአብሔር ስራ የሚለው ይሄ በሁሉ በክርስቲያኖች ዘንድ የታመነ እውነት ነው። የሰው አስተዋጽኦ የለበትም። ሙሉ ለሙሉ የድነት ስራ በእግዚአብሔር የተከናወነ ነው። አሜን ነው። የሰው አስተዋጽኦ አለበት ወይ? ምንም አስተዋጽኦ የለበትም። ሰው የእግዚአብሔር ብቻ ነው። ከዛ ስጦታው መጣ። ከዛ ስጦታው ሲመጣ ግን ኤፍሬም ተቀብሏል። ስጦታ ተሰጥቶኛል፣ ተቀብያለሁ። ኦኬ፣ ስጦታውን እንዴት ተቀበልክ ኤፍሬም የሚለው ቅድም እንዳልኩት ነው። ብሬክዳውን በደንብ ብሬክዳውን ሲደረግ ቃሉን የእግዚአብሔርን ቃል ሰማ ነበረ። እግዚአብሔርን ቃል ሰማ፣ መንፈስ ቅዱስ ደግሞ በዛኛው በኩል ደግሞ ያለው እንዳልኩት እኔ አሁን አንድ ቀን እስቲ ቤት እንትን ብለን በሰፊው ልናወራበት እንችላለን፣ ገብተን ማለት ነው። በተለይ እኔ እቺ እምነት የእግዚአብሔር ስጦታ ነች የሚለውን በደንብ ብሬክዳውን ሲደረግ እንደዛ ነው እኔ ማምነው። ግን እምነትስ ለምሳሌ የእግዚአብሔር ስጦታ ነው ስትሉ እናንተ ምን እያላችሁ ነው? ሰው አያምንም እያልክ ነው ወይ ስለው ዶክተር ናውድን አይደለም ይለኛል። ሌሎቹም አሁን አንቺ
ስላልሽ ስም ማልጠቅሳቸው ሰዎች ሲያወሩ እንደሰማሁት ከዛ በፊት አይ እንደዛ አይደለም እናምናለን ይላሉ። ኦኬ ሶ ካዲያ እናምናለን እኛ እናምናለን። ቅድም እንዳልኩት ሰዎች የእግዚአብሔርን ቃል በሚሰሙ ጊዜ መንፈስ ቅዱስ ኢንላይትመንት ይሰጣቸዋል፣ ያግዛቸዋል፣ ይረዳል። እንደሱ ከሆነ ትክክል ክርስትና አስተምሮ ነው። እንደዛ ነው የምለው እኔም እንደዛ ነው ማምነው። እሱ ከሆነ አይ ቲንክ እሱ ላይ ነው እንትን ማለት ያ በቃ ሌላ ጊዜ በሰፊው ባለፈው ከዶክተር ናወል እሺ፣ አመሰግናለሁ አንቹ አመሰግናለሁ። እኔ እውነት ለመናገር አሁን ከየትኛው አሁን እኔ አርሜኒያንም አይደለሁም ከዚህ በፊት ተናግሬ ያለው እንደምታውቁት። ምክንያቱም አንዳንድ እንትኖቹ ወደዛ አንዳንድ ማልቀበላቸው ነገሮች ካልቪኒዝም እንትን ላይ ሲኖሩ ወደ አርሜኒያ እንደዛ የሚወስደኝ ሰው አለ። እንደዛ አይደለሁም። አሁን እንደዚህ አይነቶቹንም ትምህርቶች እኔ በተቻለ መጠን እንደዚህ አይነት በተለይ ደግሞ ዶክትሪናል የሆኑ የሰውን የመዳን ዝርዝር ሁኔታ ማለት ነው። እንደውም ቀን እኔ ያልያዝኩትም ነበረ አኬን አሳያለሁ እያልኩት አንድ ሳሚ የሚባል ልጅ ሌላ ቤት ነበርን እና እሱ ሳሚ አውጥቶ እዛ ላይ ሲያሳይ ነበረ እና እዛ ላይ በዝርዝር ብሬክ ዳውን ተደርጎ ተቀምጧል። እኔ የምለው እስከዛሬ ደስ የምለው የነበረው ማለት ነው የሙሉ ወንጌል መጽሐፍ ላይ ገጽ 174 75 አካባቢ አለ። አንተ ብትለው የሰው አስተዋጽኦ ምንም የለው፣ ሙሉ ለሙሉ በእግዚአብሔር የተከናወነ ነው። በጣም ፐርፌክት ነው እሱ። ከዛ በኋላ ደግሞ ይሄ የመዳኑ ነት ወደ ሰዎች ይመጣል። ወደ ሰዎች ሲመጣ የሰዎች ድርሻ ምንድን ነው የሚሆነው ነው። ከዛ የመንፈስ ቅዱስ ድርሻ ምንድን ነው በዛ ውስጥ፣ የሰው ድርሻ ደግሞ ምንድን ነው የሚል ነው። አንዳንዱ የሰው ነፃ ፍቃድ የለውም የሚልም አልገጠመኝም እስካሁን። ነፃ ፍቃድ አለው ይላል ሰው። ነፃ ፍቃድ ተጠቅሞ እነዚህን በመሳሳሁን ባልኳቸው ነገሮች ላይ ተመሳሳይ ሀሳብ ነው ያለው በሁሉም ጋር እንደሰማሁት ከሆነ ማለት ነው። እና አሁንም ከአኬ ጋርም ራሱ እኔ ትንሽ ቅድምም ስናገር ነበር፣ እኔ ለአኬ ለራሱ ስነግረው ነበር። አሁን እንትን ቢኖር ደስ ይለኛል። እኔ አሁን ይሄ እንትኑ ቀርቶ ቆይ ፋይት እንደዚህ እንደ ጥባ አስጥላለሁ እንደዚህ እንትን እልሃለሁ አንተ እንደዚህ ነው ምናምን የሚለው ቀርቶ ረጅም ጊዜ ተሰጥቶት አንድ ሰው ሪፕሬዘንቴሽን ማቅረብ የሚችልበት ይሄ ማለት እንዲህ ነው የሚያምኑት ማለት ነው ብሎ አውቆት ከዚህ እንትን ብንል ነው ጥሩ የሚሆነው ማለት ነው። ምክንያቱም ብዙ የምናወራባቸው ነገሮች እያሉ ግን ይሄ ነገር እንዳንተው ግልጽ አልሆነም፣ ደግሞ እንዳንይዘውም ደግሞ በስነ ስርዓትም እያወራንበት አይደለም። ተሰብስቦ ቤት ተከፍቶ ጊዜ ተሰጥቶ ረጅም ሰዓት ተወስዶ በመደማመጥ ምናምን እየተወራበት አይደለም እና ብዙ ጊዜ እየፈጀ ያለ ነው። እንደዛ ቢሆን እኔ አይውሽ አኬም እንደዛ ቢያደርግ ዮሲ ጋም እና በይነ ዮሲ ሳይድም ያሉት ሌሎቹም ሉተራውያን እንደዛ አድርገው ገብተው በስነ ስርዓት ጊዜ ረጅም ጊዜ